እገምታለሁ ለእናንተ ሳይሆን ኦርቶዶክሳውያን ለኛ ኦርቶዶክሳውያን መፈንጫ የውሸተኞች መፈንጫ የጥምጣሞች መፈንጫ የአፎኞች የሊቀሊቃውን የአራት አይና አምስት አይና ስድስት አይና የሚባሉ ነገሮች ሞት አይና ቢሆንም ወደ መንግስተ ሰማያት የማይገባ ከሆነ ምን ዋጋ አለው? ሰው ሁሉም ዓለም ሲፈስ መንገድ ላይ ስትሄድ እንደ አንበሳ ጮኸችና ያቺ የተቆረጠችው አሰል ማለት ነው። እንደ አንበሳ ስጮህ ደንግጦ ትቷት ሄደ። ከአንበሳ በላይ ነው እንደውም እንደ አንበሳ አይደለም፣ ከአንበሳ በላይ ነው የጮኸችው ስጮህ። ስትቆረጥ ያለቀሰችዋ መንገድ ላይ ደግሞ እንደ አንበሳ ትጮኻለች። በሙሉ እኛ ጥምጣማሙ ሰውዬ የሚያወሩት በሙሉ ታምረ ማርያም ላይ ያነበብኩትን ነው። አውደ ምሕረት ላይ ቆመው የሚሰብኩት ማለት ነው። እና መቁረጥ ለእነሱ ሲሆን ተፈቅዷል ነው የምትለኝ ኤርሚ? ታዲያ በቢላው ነው ገዝግዘው የሚቆርጧት። የእምነት መከራከሪያ አይደሉም ማለት ይቻላል እንዴ? አውደ ምሕረት ላይ ከሰበክ እኮ እምነትህን በዛ እያጸናው እኮ ነው አይደል? አይ እሱም አለፈበት ከሆነ እኮ በቃ በደንብ ሽንጣቸውን ይዘው መከራከር ጀምሯል። እሺ እንግዳ ገብቷል መሰለኝ ብዬ እሱም አለፈበት። ያልተከራከሩበት ገድልና ድርሳናል እንዴ? አሁን እሺ ጌትሽ ሰላም፣ ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየሽ። ገድለ ዮሐንስን ትቀበለዋል? አዎ ትቀበለዋል። በደንብ። ኦኬ በደንብ መቀበል በሁለት አይነት ማለት ነው። ማለት ገድል ማለት መነሻችን መጀመሪያ ገድል ማለት ምን ማለት ነው? አንድ ጥያቄ ጠይቃችሁና ስለመቀበል ደግሞ ማብራሪያ እነግራችኋለሁ። አዎ እቀበለዋለሁ ስላልክ ምንም ጊዜ ማባከን አይጠበቅብንም። ስለምትቀበለው ነገር ነው የምናወራው። ምን ጊዜ ማባከን ያስፈልጋል እኮ? ገድል ማለት አንደኛ ርዕስ ከመጽሐፍ በፊት ለርዕሱ ትርጉም ማወቅ አለብህ። ገድል ማለት ምን ማለት ነው? አንተ ሳታውቀው ነው እቀበላለሁ ያልከኝ? ሳታውቀው ነው? አይ እኔ አውቀዋለሁ እኮ ለጥያቄ መልስ እንድመልስልህ። ስለምታውቀው ነገር ነው ገድል ማለት ስለምታውቀው ነገር ነው የምታወራው እና እሱን የምናውቀው ጥያቄ እኮ አይደለም። አላውቀውም ካልከኝ ወደ ጥያቄ እገባለሁኝ። ገድል ማለት ምን ማለት ነው? ገድል ምን ማለት እንደሆነ ምናልባት የኤሌመንተሪ ተማሪ ብጠይቅ ይነግረዋል። አሁን ጉዳዩ ስለምትቀበለው ጉዳይ ነው እያወራን ያለ ነው እና ዮሐንስን ገድል ትቀበለዋለህ ስለ አዎ ብለኸኛል። እርግጠኛ ነህ? አዎ በጣም። እሺ አዎ በጣም አለ። እሺ ጥሩ እናስነብባለና ከዛ የዮሐንስ እናት ሞታለች ኤልሳቤጥ። ብራዘር አይሰማ ነገ የተቆራረጠ ነው። ቆይ አንዴ ኔትወርክ ላስተካክልባ። እሺ አስተካክል። ጌትሽ ኔትወርኩን ታወር ላይ ወጥተህ ነው የምታስተካክለው? አልገባኝም። ኔትወርክ ታወሮች ላይ እንዳትወጣ። ኔትወርኩ ወይ ዋይፋይ ወይ ዳታ የምትጠቀም ከሆነ ከሁለት አንዱ አድርገው። ጌትሽ ለእኛ እኮ ይሰማናል እኮ ይዘወይ ዳኒ ነው ችግር ያመጣው። ዝም ብለህ ማይሆን ጥያቄ ተጠይቅና በቃ ኔትወርክ ታበላሻለህ ዳኒ። ቴክስቱን ላይ ይሰማል ብራዘር። ኖ ብራዘር ያጋ ሲተነፍስ እየሰማ ሲተነፍስ ራሱ
ስለዚህ ኔትወርኩን ኢንተራፕት ያደረገው የዳኒ ጥያቄ እንጂ ኔትወርኩ ምንም ሆኖ አይደለም። እሺ ሌሎች ሰዎች እናስገባ። ዳኒ ለኔትወርክ የሚመጠን ጥያቄ ብጠይቅ አሪፍ ነው። አይ ነው። እሺ እንደው ጥያቄ ብጠይቃችሁ ደስ ይለኛል። አንድ ሰው ነፍሱ ከስጋው ተለይቶ ሳይለይ ሞተ ይባላል እንዴ? አይ እንዴት ነው? ቆይ ኔትወርክ ያስቸገረኝ ነው። ዳኒ ያለ ሊባል ይችላል፣ ሞተ ሊባል ይችላል። አሁን እኛ ነፍሳችን ከስጋችን ሳይለይ ሞተናል። ለኃጢአት ሞተን ለጽድቅ ተነስተናል። እሺ እንግዲህ ዛሬ አንድ ሰው ያስተዋውቁናል ማለት ነው። አንድ ሰው ነፍሱ ከስጋው ሳይለይ የተቀበረ ሰው መሞቱ የተረጋገጠለት ሰውን ኦርቶዶክሳውያን ያሳዩናል። እሺ ናግባ ልክ ይላለሁ ብራዘር። እሺ ኔትወርክ ተስተካከለ ጌትሽ? ቢኒያምን እየሰማሁት ነበር በማለት እንትን እያልኩ ትላላጣለህ እንዴ? ጥያቄ እኮ እያወራ ጠየቀኝ። ጥያቄ ወንድም አለ ጌትሽ ወራይ እንትኑ ብቻ ነው እንደሚደ ወሬው የሚሰማል። የስልክ ቴክስቶች ምናምን ብቻ ነው የሚሰማል። የቪኒ ድምጽ ነው የተሰማው። ዳኒሻይ ያንተ ያልተሰማም ለሱ። እሺ ቤካይ ባይዘን ሰምሽ ማለት ላስገባልህ ቃሉ ገስት ላይ ላስገባልህ። እሺ ሄኖክ ቅድምም እንትን ሲል ስለነበር ሄኖክ አለ። ታፕታፕ ታረግ ታፕታፕ ነው። እሺ እሺ ፕሮፋይሎቻቸውን ቼክ አድርጓቸው ስታስገባቸው። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍ። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ዳኒ ከምታስቸግራቸው እኮ ገድሉ ካለ ወይ ሰዓት ላይ ወይ ውሃ ላይ ጣለው። አልሰማውም። ኢንተርቪውን ሰምተዋል? ባይተው ኢንተርቪውን ኤኦቲሲ ላይ ያለውን ዳክሽን ሙሉን አልሰማሁትም። እውነት ወደ መጨረሻ ላይ ምን አለ መሰለ ጠያቂው፣ ያው እንግዲህ ገድላት የሚፈተነው እሳትና ውሃ ላይ በመጣል ከተቃጠለና ካልተቃጠለ ከረጠበና ካረጠበ ነው ብሏልና ከምታስቸግራቸው አጠገብ ካለ ወይ ውሃ ላይ ወይ ሰዓት ላይ ጣል ብታረገው። ዳክሽን ስልኬ ላይ መሆኑ ነው አክፋቱ። ኦኬ አሚዬ ሞክሮ ነበር ስልኬ ላይ ማለት ከቀለጠ ወይም ካልቀለጠ የሚል መኖሩን ቼክ አደርግልሃለሁ። እሱን ቼክ አድርግልኝ እንጂ አሚኛ አጥሎም። እሌኒም እኮ ግን ታውቃለህ እንደዚህ ነው አሉ መስቀሉን እንትን ያደረገችው አይደንቲፋይ ያደረገችው አይደል? የእውነት ግን ቁም ነገር ከሶስቱ መስቀሎች ከተገኘው መስቀሎች ውስጥ አይደንቲፋይ ያደረገችው ገድላትም አይደንቲፋይ የሚደረጉት ህመምተኛ ላይ በመጣልና ሙታን ላይ በመጣል ምናምን ነው። ከተፈወሰ ወይም ሙታኑ ከተነሳ በቃ ይሄ ነገር ትክክል ነው ይባላል። ገድሉ ልክ ነው፣ በዛ ነው የሚጣራው። ይሄ ሁሉ ከእግዚአብሔር ቃል ለመሸሽ ነው። ገብቷል አይደል? ሊመዝን ከሚችለው ከእግዚአብሔር ቃል ለመሸሽ በቃ ወደ አስማት ይወስዱታል። ዋው እሺ ዛግሼ እንኮምኩሟ ትንሽ እናንብበው እንየው እስቲ። ሌላ ኦርቶዶክሳዊ ካለ እንቀበላለን እና ገባ በሉ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልንና እስቲ እንቀጥል ዲስከሽናችን። እሺ የምናወራውን ያልተወገዘውን ገድል ነው። ባይዘው ያልተወገዘ ገድል ነው። ማየት ለሚፈልግ ሰው ይኸው ገድለ ዮሐንስ መጥምቅ ነው የተዘጋጀው።
መቼ ሳይክዱትም ብለን እናስባለን። የተወገዘውን አይተዋላል። ተምብኔላቸው ላይ አስቀምጠውታል። ራሳቸው የኦቲሲ ቲቪ ላይ አይተዋል። የተወገዘው ብለው ያችን ልክ ኤርሚያስ እጅ ላይ የምትገኘዋን መጽሐፍ ለጠፏት። እኛ ብናደርግ ኖሮ እንትን ነበር፣ ግን እግዚአብሔር ይስጣቸው በቃ ስራ ቀለሉ። እውነት ነው ዳግሼ። እሺ ስለዚህ ያልተወገዘ ገድል ነው የምናነበው ማለት ነው። እና ስለዚህ ስላልተወገዘ ገድል ነው የምንነጋገረው ማለት ነው። እስቲ ማለት በደንብ ብናነበው ጥሩ ነው። አንዳንዴ እነሱ ማያውቁትምና ማወቅ ቢችሉ ለምሳሌ የኤልሳቤትን ጉዳይ ሲንየው እንየው። ይታያችኋል ብዬ አስባለሁ። ያው ምን አይነት ተረት እንደሚያወሩልን በደንብ እንድታዩት ያክል ነው። የኤልሳቤት ስጋ የሚቀበርበት መሬት ቆፍሩ አላቸው። ሚካኤልና ገብርኤል መቃብሩን ይቆፍሩ ጀመረ። መቃብር ቆፋሪ ማን ነው? ሚካኤልና ገብርኤል። አስባችሁታል? ሚካኤልና ገብርኤል መቃብር መቆፈር ጀመሩ ለኤልሳቤት ማለት ነው። ጌታን ያላቸው መቃብር ቆፍሩ አላቸው። የኤልሳቤትን አስክሬን ለማስፈር መቃብር ቆፍሩ ተባሉ። ሚካኤልም ስላበዛበት ገብርኤልም ስላበዛበት የመቃብር ስፍራን መቆፈር ጀመሩ። ጌታችን ኢየሱስ ክርስቶስ ዘካርያስንና ስምዖንን በአካለ ነፍስ በገነት መጥተው ጸሎተ ፍትሐት እንዲደርሱ አዘዛቸው። ጸሎተ ፍትሐት ይደረጋል የት? ከዛ የሚመጡት ዮሐንስና ዘካርያስ በአካል ነው ባይዘው የሚሄዱት። ምን ለማድረግ? ጸሎተ ፍትሐትን የኤልሳቤትን ጸሎተ ፍትሐት ምን ለማድረግ? ለመካፈል። ጋይስ ጸሎተ ፍትሐቱን በአካል ተገኝተው መካፈል ስላለባቸው ጌታ አዟቸው ዘካርያስም ስምዖንም በአካል በገነት መጥተው ጸሎተ ፍትሐት እንዲካፈሉ ብራዘርስ ጸሎተ ፍትሐት ተካፈሉ ማለት በአካል ሄደው። እነርሱም ፈጥነው መጥተው በኤልሳቤት ስጋ አጠገብ ቆመው ጸሎተ ፍትሐት ያደርሱ ጀመረ። ፍትሐቱ ሲያበቃ መላእክቱ በቆፈሩት መቃብር ቀበሯትና የዘካርያስንና የስምዖን ነፍስ ወዳለችበት ተመለሱ ይላል። ታውቁ አየ ከገነት ተመለሱ ወዳጆቻችን። ወዴት? ስርዓተ በቃ ያው ጸሎተ ፍትሐቱ ስላለቀ አሁን ተመለሱ ተባሉና ወደ አካል ተመለሱ፣ ወደ ምድር መጡ፣ ተመለሱ። እሺ ጌታችን ኢየሱስ ክርስቶስ የኤልሳቤትን መቃብር በትምህርተ መስቀል አምሳል ደፈነው ይላል። እሺ ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ በበረሃ ትቶት ወደ ናዝሬት ለመሄድ በደመና ተሳፍሮ ተነሳ እና ይቀጥላል። እንቀጥል ወይስ ሀሳብ ስትስበታላችሁ ወገኖች ወንድሞች? ትንሽ ይሄ ገድል ልክ ለመሆኑ ቻርጀር ላይ ጣለው። ዳግሼ እሺ ይኸው አምላክ ሆይ እኛስ ወደ እመቤታችን ለመሄድ ተነስተናል። ዮሐንስ ከእኛ ጋር ይሄድ ዘንድ እንጂ ብቻውን ከበረሃ ውስጥ እንዴት ጥለው እንሄዳለን? እናቱ እንደሆነች ጥላው በመቃብር ተቀብራለች አለችው። ደግሞም ነፍስ ያላወቁ ሕፃን ስለሆነ አራዊት ይበሉት ዘንድ መሄድ አለብን አለችው። ጌታም ለእናቱ እንዲህ በማለት መለሰላት፣ ለእስራኤል በመምህርነት ወጥቶ እስከሚያስተምር ድረስ የሰማያዊ አባቴ ፈቃድ በበረሃ ብቻውን እንዲኖር ነው። ዮሐንስ አንቺ ብቻውን እንዴት ይኖራል ትያለሽ እንጂ አራዊት እንዳይጣሉት ሊቀ መላእክት ቅዱስ ገብርኤል ከሱ አይለይም። በፈለገው ነገር ሁሉ እንዲረዱት መላእክት ብርሃን አዞለት መልአከ ብርሃን ቅዱስ ገብርኤል ሰማያዊ ህብስትን እንደ ወተት የነጣችውን ውሃ ያመጣለታል።
ይህችም ከአለት ድንጋይ ስር የምትፈልቀውን ውሃ እንደ እናቱ ጡት ለአፉ የጣፈጠች አደርግለታለሁ። ብቻውን እንዴት በበረሃ ይኖራል ትያለሽ? እስከ ዛሬም የጠበቅኩት እኔ ነኝ። ዮሐንስ ሰማያዊ አባቴ ከዚህ ዓለም ፍጥረት ሁሉ አብልጦ ይወደዋል። አባቱ ዘካርያስ በስጋው ቢሞት በነፍስ ሕያው ስለሆነ ዮሐንስን ለማጽናናት በአካለ ነፍስ እንዳይለየው አደርገዋለሁ። እናቱ ኤልሳቤጥ በስጋ ብትሞት በነፍሷ ሕያው ስለሆነች ታረጋጋው ዘንድ በነፍሷ እንዳትለየው አደርጋለሁ። ዮሐንስን በማኅፀን የጠቀለለች ሰፋድል የተባረከች ናት። በጣም ብዙ ታሪክ አለው። ሲመጡ እንቀጥልበታለን። ኤስ ወገኖች ተወግዟል። ኤስ መጽሐፍ፣ ኤስ ገድል፣ ወንድምነት ጋር ደግሞ ሌላ ገድል አለ። እዛ ቤት የተረት መጽሐፍቶች በጣም ብዙ ናቸው። ሰው እንጠይቃለን፣ ኤስ ተወግዟል ወይ? ቤተ ክርስቲያን ውስጥ ያለው ይሄ ተረትስ ተወግዟል ወይ? ተወግዟል። ይሄ ገድል ሀሳብ አለኝ የሚል ኦርቶዶክሳዊ ካለ እናያለን፣ እናወራለን ማለት ነው። እሺ፣ ኦርቶዶክሳውያን ካላችሁ እንቀበላቸዋለን። እሺ፣ በጣም የማይገባ ከጡት ጋር ምንድን ነው ያላቸው ኦብሰሽን? በእውነት እንደ እናት ጡት ወተት የጣፈጠ ይሆናል። አሁን ከጡት ጋር በቃ መጥባት፣ ጡት፣ ወተት፣ እነኚህ ነገሮች በጣም የተደጋገሙ ሀሳቦች ናቸው። ገድል በከፈትክ ቁጥር የማታጠው ነገር ጡት፣ መጥባት እና ወተት። ጌታ ኢየሱስ። እሺ ቀጥል። እና ቤኒ ለልጅ እኮ ሁሌ ነው ወተት የሚያስፈልገው። ለልጆች ወተት ወሳኝ ነው። ህፃናት አይደል? እሺ አባባ ግርማ ነው የሚባሉት። ግርማ አጥማቂው ማን ነበሩ ስማቸው? ልክ ነህ። አባባ ግርማ መሰሉኝ። እህተ ማርያም የምትባላለች አይደል? ማነህ ዳኒ? ልክ ነህ። የተማረ እነዚህ ሁለቱ ላይ በተለይ እነዚህ ሁለቱ ላይ እኔ ዳኒ አንድ ቀንም ገብተህ ስትናገር ሰምቼ አላውቅም። ለምንድን ነው? እኔ የሚመስለኝ ልንገርህ። እሺ ዳግሻ፣ ራሳቸው ኦርቶዶክሶች በጣም ነው ከኛ በላይ የሚቃወሟቸው። ኦርቶዶክሶች ከመረራቸው ገድል እየከፈትን ድርሳን እየከፈትን በተረታቸው ስንሳለቅ ማየት፣ ተረታቸውን ኤክስፖዝ ስናደርግ መስማት ካስጠላቸው መፍትሄው ልክ አባባ ግርማ ነው አባ ግርማ የሚባሉትና እህተ ማርያም ላይ የወሰዱትን ጭካኔ በሌሎቹም ተረታሞች ላይ እርምጃ መውሰድ አለባቸው። እርምጃ መውሰድ ማለት መቃወም መጀመር አለባቸው። ያው ሌላ አካላዊ እርምጃ ለማወራው ያለሁት። ስለዚህ ሌሎች ሐሰተኛ አጥማቂ ያለ የሚወስዱትን እርምጃ ሐሰተኛ ሰባኪዎቻቸው፣ ሐሰተኛ መጽሐፍቶቻቸው ላይ ቢወስዱ ጴንጤ ይፋታቸው ነበር። አያርን ለምንድን ነው ቤት ከፍተን አንድ ቀንም ስለነሱ የነሱ ቪዲዮ አሳይተን አናውቅም? ምን አናውቅም? እንደው በመካከል የሆነች የሚያስቅ ሞመንት ካለ እንደዚህ አንስተን የምናውቅበት አጋጣሚ ሊኖር ይችላል እንጂ ጉዳያችን ብለን እኛ በእነዚህ ሰዎች ላይ ተናግረን አናውቅም። አየህ ኦርቶዶክሶች ቤታችሁን ከፍታችሁ ለምንድን ነው ስለ ወንጌል አማኞች የማታወሩት? እከሌ እከሊት የሚባል የነሱ ሐሰተኛ እንትን የሚባል መጽሐፍ የጻፈ ምናምን ብላችሁ የማታወሩት ለምንድን ነው? ስለኛ ዳኒ አንድ የሚታረግልኝ ያለ አንድ ደቂቃ ብቻ በጣም ይረብሸኛል። ያው እኔ ማይክ አይገጫለሁ ሁሉ ጊዜ እስካሁንም በጣም ተቸገረኝ ያወራሁት። ወይ ሰላም ወረደ። እኔ ጋር ብቻ ነው ሌሎቻችሁ አላውቅም። ቤታችሁን ከፍታችሁ አይታችሁ እንደሆነ ሐሰተኛ ከሌ የሚባለው የነሱ አገልጋይ እንትን የሚባለው ብላችሁ አንድ ቀንም ብላችሁ አታውቁም።
ለምንድን ነው እኛ ሰፈር የሐሰትን ነገር የሚያደርጉ ሰዎች ስለሌሉ አሉ በወንጌል ስም የሚሸቅጡ የሚነግዱ አሉ እኮ። ግን ለምንድን ነው ዝም ያላችሁት? እነሱን ማትቃው እናንተስ ጋር ይኸው ሌቦች አሉ አይደለ ምናምን ማትሉት ለምንድን ነው? ምክንያቱም ያስተረፍንላችሁ ሌባ ስለሌለ ነው። ያስተረፍንላችሁ በይደር ያቆየርንላችሁ ሌባ የለም። ያልተቃወምነው ሌባ የለም። ያልተቃወምነው ዘይት ሻጭ፣ ባለ ገስታውስ፣ ባለ ሐሰተኛ ነቢይ፣ ባለ ሱቅ ከፋች ምናምን ስለሌለ ስለማታወሩ ቤት ከፍታችሁ አያ እናንተም ያስተረፋችሁልን አባ ግርማ እህተ ማርያም ስለሌለ ምን ብለን ስለ አባ ግርማና እህተ ማርያም እናውራ? ጨረሳችሁብን እኮ። ልናውራ ስንል ጭርስ አረጋችሁብን። ሌሎቹንም እንደዚህ ጨርሱብን። እኛ እንደምንጨርስባችሁ የምታወሩት እንደምናሳጣችሁ ልታወሩ ብትከፍቱ ምን አሁን ከምናወራው በላይ የራሳቸው እዛው ያሰስራቸውን ጨፍጭፈውታል። ኤክስፖዝ አድርገዋቸዋል። እንደ እግዚአብሔር ቃል መክተዋል። እንደ እግዚአብሔር ቃል ለህዝባቸው አስተምረዋል። ተጠበቁ ከነዚህ ሰዎች ብለው ስማቸውን ጠርተው ቤተክርስቲያናቸውን ጠቅሰው አስጠንቅቀዋል። ምን አስተረፉልን ለኛ ለኦርቶዶክሶች? ቤት ከፍተን ብናወራ እንደው ዝም ብሎ ጉንጭ ማልፋት ነው። የተበላ ቁብ ነው። አየ ሴም ቴክኒክ መጠቀም አለባችሁ፣ ወይም እናንተ ጋር ያለውን ጅማሮ ማጎልበት አለባችሁ። ልክ እህተ ማርያም ላይ አባ ግርማ ላይ እነከሌ ላይ የወሰዳችሁትን አይነት እርምጃ ቀሪዎቹ ባለዲሾችና ቢጫ ለባሾች ላይ እርምጃውን መውሰድ አለባቸው። እርምጃ ስለአሁንም በድጋሚ ስለ ስጋዊ እርምጃ እያወራ ያለሁት ሀሳባቸውን፣ ክፉ ትምህርታቸውን፣ ክፉ ልምምዳቸውን፣ መጽሐፍቶቻቸውን ወይም መጽሐፍቶቹን መሰል በሆነ ሁኔታ ብትቃወሙ ኖሮ ማንም ስለ እናንተ አያወራም ነበር። አለቀ። ይሄ ነው ያለው መፍትሄው። ሌላ አይደለም መፍትሄው። አይ ካላችሁ ግን አቅፈናቸው ትውልዱን ዘመኑን እንዲበላ ከጌታ ሐሳብ እንዲርቅ ቃሉን እንዳያነብ በሌሎች ተረቶች እንጠምደዋለን ካላችሁ ደግሞ ይቅርታ አድርጉልን። ስራችን በእግዚአብሔር እውቀት ላይ የሚነሳውን የሰውን ሐሳብ ማፍረስ ነውና ማፍረሳችንን እንቀጥላለን። ስለዚህ ቴክኒኩን እኮ ጀምራችሁታል። አሁን እኮ አንድ ገድል ጀምራችኋል። በቃ መሰል አሁን ከዚህ በኋላ ስለተወገዘው ብዙ የምናወራበት ምክንያት የለም። በቃ እኮ ተወገዘ። በቃ እኮ አለቀ እኮ። ስለዚህ ወደ ቀሪዎቹ ወደ አልተወገዙት ነው የምንሄደው። ስለዚህ ኪፕ ኦን ዱዊንግ ዳት ለማለት ነው፣ ለማበረታታት ነው። አመሰግናለሁ ዳኒ። እሺ ዳግሻይ ኦርቶዶክሳውያን አላችሁ አላችሁ ካላችሁ አንድ ቁጥር ጻፉልን፣ እንቀበላችኋለን ማለት ነው። ገብታችሁ ካላችሁ አንድ ቁጥር ጻፉልን፣ እንቀበላችኋለን። ሞዴሬተሮች ገስት የላኩ ወገኖችን እያያችሁ የወንጌል አማኝ ያልሆኑትን ሰዎች አስገቡልን። ሰላም ባይዳ ነው የሚለው። ሰላም ባይዳ ባያ እንዴት ናችሁ? እግዚአብሔር ይመስገን። እናንተን የመሰለ ምን ነገር አለ? ምን አልከኝ ወዳጅ? እናንተን የመሰለ ምን ነገር አለ? አይ ምንም፣ እኛ ምንም አይደለንም ብራዘር። እኛ የማንረባ የማንጠቅም ሰዎች ነን። ነው እንዴ? አንተ እንደዛ ትብል። አንተን የመሰለ ምን ነገር አለ? አይ እኔ አይደለሁም ብራዘር። ሁላችንም እኛ ምንም አይደለንም። ፈጣሪ እየፈለጋችሁ ትኖራላችሁ፣ ግን አንተን የመሰለ ምንም ነገር የለም። ኦፍኮርስ እኔ ዝም ብዬ መናገር ትላልኩ ነው። አንተን የመሰለ ምንም ነገር የለም። እውነት እኛ ምንም ማለት አይደለንም ብራዘር። እሱን ነው ማመን ያለብህ። እኔ ስለኔ ያለ እኔ ነኝ አይደለም የማውቀው ሁላችን። አንተ ወንድምን የመሰለ ምን ነገር የለም። እና በቤተሰኒያ የተወለደ በኢትዮጵያ የተወለደ ምን አሁን በጣም የሚገርመኝ ነገር አንድ ጥያቄ ልጠይቅ እስኪ። እናንተ ከየት ቤተ እምነት ነህ? የእውነት እኔ ብዙም እምነት የለኝም። እምነት የለኝም። ለምንድን ነው እምነት የሌለ? የምታምነው አተ ነው? አምኜ ሳይሆን በቃ ዓለምን ዝም ብዬ ሳይ በጣም ታምራለች ብዬ አሰብኩኝና ምንም እምነት የለኝም። እኔ እኮ የምታምነው አተ ነው ወይ እምነት የሌለ? አጥቼ አይደለም አክቹዋሊ። አተ አይደለም ግን አንዳንድ ጊዜ በቃ ይህች ዓለም ጥሩ ናት ብዬ ስለማስብ ብዙም ለእምነት ሰዎች ለምን ይጣላሉ ብዬ ዝም ብዬ አስባለሁ። የምታምነው ሳታጣ ነው ዓለም የበለጠችበት። ያ ለምን እንደሆነ ታውቃለህ? አንተን የመሰለ ምንም ወንድም ዝም ብዬ ሳስብ ለምንድን ነው ሰዎች ግን በእምነት ነው በቋንቋ የሚያስቡት? ዝም ብዬ አስባለሁ። ምናልባት አይምራው ዓለም ከፈጠራት ትበልጣለች እያልከን ያለው? ያ ኦፍኮርስ አንተን የመሰለ ልጅ ተፈጥሮ ለምንድን ነው ሰዎች በእምነት ነው በቋንቋ የሚጣሉት? ዝም ብዬ አስባለሁ። ሶሪ እኔ ከማንም ጋር ተጣላው።
አልተጣላሁም። አንተ ከሰው ጋር ጭራሽ ተጣላም ሰምቼ አላውቅም። ዝም ብዬ እሰማቸዋለሁ። በጣም ነው የምሰማቸው። በጣም ሁላችንም እዚህ የምናገለግል ሰዎች ከሰው ጋር አንጣላም። ግን ያ ለምንድን ነው ግን ዓለም ምንድን ነው? ዓለም የምትባለው ሀገር ለእናንተ ምን ያህል በጣም ረጅም ናት? ብራዘር ሀሳብን አልተረዳሁትም። አሁን ትልቁ ነገር ምን መሰለ? ትልቁ ስህተት ምንድን ነው? የተሰራው ከሰሪው በለጠብህ። ይሄ በጣም ኪሳራነት ነው። በጣም ኪሳራ ነው። የተሰራው ነገር ከሰሪው ሊበልጥ አይችልም። የተፈጠረውን ማየት ስትጀምር ትልቅ ውድቀት ነው። በጣም ትልቅ ውድቀት። እኔ ዝም ብዬ ነው የምነግርህ፣ የእውነቴን ነው የምነግርህ። የሆነ ጓድ ዝም ብዬ ሳስብ ወቅት ሳደርግ የሆነ ሰው አገኘሁኝ እና ኢዝ ፍሮም አፍጋኒስታን እና በየቀኑ ሰዎች ሲሞቱ ያድራሉ እና በጣም ማዝነው ምናምን አለኝ። ለምንድን ነው እንደዛ የምታስበው ስለው በየቀኑ ፍሮም አፍጋን አለኝ እና አፍጋኒስታን የምኖረው እና በቃ በየቀኑ ሰዎች ሲገደሉ ይኖራሉ ምናምን አለኝ። አንድ ፖይንት ላይ ቆመህ አውራ። አየህ አይደል? አሁን 10 ሺህ ቦታ ከረገጥክ አንዱንም መጨረስ አትችልም። ስለዚህ አንዱ ፖይንት ላይ ይዘህ አውራ። ለምሳሌ ዳኒ የመታል ቀጥል አንተ። እሺ ብንሻይ አሁን ትልቁ ኪሳራ ውስጥ እንዳለ የሚታየን ነገር ፈጣሪዋን የፈጠራትን ትተህ የተፈጠረችውን ነገር እያየን ያለው እና እሱ ትልቅ ኪሳራ ነው። በጣም ትልቅ ኪሳራ ነው። ምንም ነገር ማሰብ የምትጀምረው ፈጣሪውን ትልቁን ማሰብ የሚገባህን እሱን ትተህ ሌላ ነገር እያሰብክ ነው ያለው። መጽሐፍ ሲናገር የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው እና ትልቁ ቁም ነገር ከእግዚአብሔር ጋር ያለህ አንደርስታንዲንግ ነው። በምድር ላይ የሁሉ መገለጦች መገለጥ አምላክህን መረዳት፣ እሱን መፍራት፣ ከእሱ ጋር ያለን ህብረት ሜንቴን ማድረግ ነው። ማለት የጥበብ ሁሉ ማለት ነው። የጥበብ ሁሉ መሰረት ይሄ ነው፣ እግዚአብሔር መፍራት ነው። ስለዚህ ይኸውልህ አሁን ስትጀምር የጀመርከው አንተ ከመሬት ነው፣ ከምድር ነው፣ ከፍጥረት ነው። ኪሳራ ውስጥ ነው የምልህ ከዛ አንጻር ነው። ለምንድን ነው መጀመር ያለብህ? እኔ አንዳንድ የእውነቴን ነው የምነግርህ። ዝም ብዬ ሳስብ ለምን የሰው ልጆች ምድር ሰማይ ሰው ለምንድን ነው የእኛ ሰው የሚያስጨንቀው እያስባለሁ። አልገባኝም። ለምን ማለት ሰው የሚያስጨንቀው? ማን አስጨንቀው? እግዚአብሔር መጠረ እኛን ፈጠረን። አሁን እግዚአብሔር እኛን የሚያስጨንቀን ይመስልሃል? እግዚአብሔር አስጨንቆ ነው እኮ አያውቅም ወዳጄ። አሁን እየተጨነቅ ያለው አንተ ነህ። እግዚአብሔር አስጨንቆ አያውቅም። እግዚአብሔር ሰውን አላስጨነቅም። ኦኬ፣ አሁን ያለህበት የህይወት ምዕራፍ ላይ ምን አይነት እንደሆነ አላውቅም፣ ግን የሚያስጨንቅ አምላክ አይደለም ያለው። እንደውም አሁን አንተ ካለ ከተጨነቅ፣ ሰላም ካጣ፣ እረፍት ከሌለ ወደ እውነተኛው እረፍትና ሰላም ወዳለበት ወደ እግዚአብሔር እቅፍ ነው መመለስ ያለብህ። ምክንያቱም እኔ እንደዛ ብኖር በጣም ደስ ይለኛል። ወደ ኢየሱስ ና፣ ወደ ፈጣሪ ና። አየህ፣ ተስፋ ያደረግካቸው ዓለም የምታያቸው ነገሮች ሁሉ እነሱ ሰላምና እረፍት ሊሰጡ አይችሉም፣ ደስታ ሊሰጡ አይችሉም። እውነተኛ ደስታና ሰላም ያለው ከፈጣሪ ዘንድ ነው። ጌታ ካላሳረፈ ልታርፍ አትችልም። ጌታ ከተማን ካልጠበቀ ጠባቂዎቹ በከንቱ ነው የሚደክሙት፣ በከንቱ ነው የሚደክሙት። አየህ፣ የእውነተኛ የህይወት የነፍስ ባይብል አነባለሁ። ለምንድን ነው አሁን ለምሳሌ ፈጣሪ ሰዎችን ኮስችን አደርጋለሁ፣ የሆነ ነገር እጠይቃለሁ። የእውነቴን ነው የምነግርህ። ለምን እንደምጠይቅ ልንገርህ። ለምንድን ነው እግዚአብሔር ሰዎችን ለምንድን ነው የሚጠይቀው? በጣም ጥሩ ንጉሥ ነው፣ ከሰዎች በላይ በጣም አዋቂ ነው። ለምንድን ነው ሰዎችን ብዙ ነገር ከኛ የሚጠብቀው? እንደፈጠረ እንዳሳደገን ለምንድን ነው የሚያኖረን ብዬ አስባለሁ። ጥሩ ነው እኮ ማሰብ፣ መጠየቅ፣ መመራመር ጥሩ ነው። ዝም ብዬ ሳስብ ለምንድን ነው በገላትያ የተወለደ በንጉሶች የተወለደ ሰው አንድ ኢትዮጵያ የተወለደ አንድ ምስኪን ሰው ለምንድን ነው የምትሞተው ብሎ የሚያሳዝነኝ እኔ አላውቅም። አየህ፣ ጥሩ ነው እኮ አሁን እኔ ስለማሰብ በፊት ኢትዮጵያ የተወለደ አንድ ምስኪን ልጅ ከአንተ ጀምር፣ አሁን ከአንተ ጀምር ያደገ ልጅ ለምንድን ነው እግዚአብሔር መጥቶ የሚያጠፋው ብዬ እና ልጅ ሳስብ ብዬ አስባለሁ። እግዚአብሔር አላጠፋም ወዳጄ።
አሁንም እያሰብክ ያለው አጠፋ እያልክ ያለው አንተ ነህ። ይህን ጥፋት ይገባኛል፣ ግን በኢትዮጵያ ውስጥ የተወለደ አንድ ምስኪን ልጅ ምን አደረግኩኝ? ኢትዮጵያ ውስጥ የተወለደ አንድ ምስኪን ልጅ ለምንድነው ሄቨን ይገባል ብሎ የሚጨነቀው? በጣም ይገርመኛል። እና ኢየሱስ የሚባል አምላክ ለምንድን ነው እኛ ምን አደረግን? ለምንድን ነው እንደዚህ የሚጨነቀው? ሰላም ነው አይደል? ግን ወንድምነት። እሺ፣ አይ አንተ ነው የምትቃጠለው ወንድማችን። ጥሩ ጥያቄ ነው የምጠይቀው። ግን የእውነት እኔ እንትና ተመስገን እውነቱን ብጠይቀው ደስ ይለኛል። ለምንድን ነው እንደዚህ አምላክ የሚያስጨንቀን? ኦኬ፣ አንዴ ቆይ ብራዘር፣ የምታነሳው ጥሩ ጥያቄ ነው። ተናገር፣ እውነቱን ያውቀዋል። ኤርሚያስን በጣም ጥሩ ሰው ለዚህ ጥሩ ሰው ያወሩታል። ግን ኤርሚያስ ጥሩ ሰው ነው። እኔ ጥሩ ሰው መሆኑን ያወቅኩት መቼ እንደሆነ ታውቃለህ? በጣም ይቆጣል፣ ይናገራል። ግን ስናይስ ጋር ኤርሚያስ በጣም ጥሩ ሰው ነው። ቴንክ ዩ። እሺ፣ ጥሩ ጥያቄ ነው የጠየቅከው። በጣም ይገርመኛል። ነው እንደዚህ የሚጨነቁት? አንዴ ቆይ፣ እኔ ስማኝ ወንድሜ። ቴንክ ዩ። ጥሩ ጥያቄ ነው እየጠየቅ ያለው። ለጠየቀው ጥያቄ ግን ጥሩ መልስ እንድታገኝ ዳንዬን ስማው። ጥሩ ጥያቄ ነው የጠየቀው። ወሳኝ ሊጠየቅ በጣም ኤርሚ በጣም ነው የማከብረው። በጣም ዝም ብዬ ቴንክ ዩ። በቃ ዳንዬን ስማው። ቴንክ ዩ። ለጠየቀው ጥያቄ መልስ ይመልስልህ። ቴንክ ዩ ወንድም ነቀጥል። እሺ ወንድም እኔ አሁን ወዳጄ የሚታየኝ አንተ ከራስህ ጀምር። ከራስህ ጀምር። አሁን ነፍስህ መጀመሪያ ማረፍ መቻል አለባት። ኦኬ፣ እይታህ የጀመረው አንተ ከዓለም ነው። ኦራይት፣ ስለሌላው ነገር የምታስበው አሁን መጀመሪያ የአንተ ነፍስ ማረፍ መቻል አለባት። ምን ማለት ነው? ሰው ሁሉ ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎሎታል። ኃጢአተኛ ነን፣ በደለኛ ነን ሁላችንም ማለት ነው። አረኛ አይደለም። እኔ ግን ማስበው እንደውም ታውቃለህ፣ የእውነት እኔ እንዳትናገር አሁንም እየሰማህ ምንድን ነው ያደረግነው? ምን አጠፋን? የጠፋው ህይወት ዞር ብለህ ራስህን ማየት ነው። አንተን የመሰለ ሰው ምንድን ነው ያጠፋነው? ልነግርህ ነው። ሰው ከዋሸ ኃጢአት ነው። ሰው መዋሸት ኃጢአት ነው። የሰው ተመኝተህ ታውቃለህ? እኔ ተመኝቼ አላውቅም። አንተ ካልክ አሁን አላልኩም ብትልም ያው ልብህ ያውቀዋል። ለእኛ አይደለም። ሴትን አይቶ በልቡ በአይኑ አይቶ ሁሉ አመንዝሯል። እውነት ነው። ራሴን ንጹህ ነኝ ብትል ራስን ነው የምታስተው። እግዚአብሔር ሁሉን ስለሚመረምር ማለት ነው። እኛ ልትሸውደን ትችል ይሆናል። ግን በእግዚአብሔር ፊት ግን ሁላችንም ስንቀርብ በራሳችን ህይወት ሁላችንም እናፍራለን። ሰውን ልናታልል፣ ልንሸውድ፣ ንጹህ መስለን ልንታይ እንችል ይሆናል ለብዙ ሰዎች። በእግዚአብሔር ፊት ግን ቀርቦ ሰው ንጹህና ጻድቅ ነኝ ብሎ እግዚአብሔርን በጽድቅ የሚሞግት ከሰዎች መካከል ማንም የለም። ለዚህ ነው መጽሐፍ ቅዱስ ሲናገር፣ ቆይ ይጠቅማል፣ አንዴ ሰማይ። መጽሐፍ ቅዱስ ሲናገር ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎሎታል። የእግዚአብሔር ክብር ያልጎደለው ኃጢአት ያልሰራ አምላክን ያልበደለ ሰው ማንም የለም። የበደላችን መጠንና የበደላችን አይነት ሊለያይ ይችላል ይሆናል እንጂ ሁላችን በእግዚአብሔር ፊት ብንቀርብ በእግዚአብሔር ዘንድ የምንጠየቅባቸው በጣም አያሌ ነገሮች አሉ። ኃጢአተኛና በደለኛ ሰው ደግሞ እግዚአብሔር ባዘጋጀው ስፍራ ላይ ከእግዚአብሔር ጋር መኖር አይችልም። መኖር የማይችለው እግዚአብሔር ንጹህ ስለሆነ ነው በባህሪው። ግን የሆነ ጥያቄ ልጠይቅሽ ትለኛለህ። ቆያ ተመለሰልህ የቀድሙ ጥያቄ? ሌላ ጥያቄ ልጠይቅሽ ትለኛለህ። የቀድሙ ጥያቄ ተመለሰልህ። በጣም ነው የማከብራችሁ። ሰው ናይስ። የእውነት በጣም ከማስበው ላይ ነው የምትነግረኝ። እና ግን ጥያቄ አለኝ እኮ ተመለሰልህ ወይ? ቅድም እኮ አልጨረስኩም። አሁን ያልኩትን ነገር ሳልጨርስ ነው የገባ። ግን የሆነ ጥያቄ አለኝና አንድ ጥያቄ ደግሞ መጠየቅ ፈለግኩኝ። እሺ ይህን ጥያቄ ጠይቀኝና ሁለቱንም ጥያቄ ስለመመልስልህ በስርዓት ትሰማኛለህ። ሌላ ጥያቄ ለምንድን ነው የሰው ልጆች ሁሉ ጊዜ ፈጣሪ አሁን አንዳንድ በጣም እናንተ በጣም የምሰማው እንደሆነ ታውቃለህ? አንተ ኤርሚያስና እርሶ እሰማለሁኝ እና ክርስቲያን መሆን ፈለግኩኝ እና
ሁላችሁም በጣም ሰማችኋለሁ። ለምንድነው እነዚህ ልጆች እንደዚህ የሚያደርጉ? አንዳንድ ጊዜ እንደኔ አሁን ለምሳሌ እኔ ብዙም ለማመን ብዙም እርግጠኛ ሆኜ አይደለም። እናንተ ሰምቼ ግን የሆነ ነገር እፈልጋለሁ። የሚገርም የምታስቡ እኔ አሜሪካ ነው የምኖረው እና እናንተ በጣም የሚገርም አትሰሙ። በቃ ዝም ብለን እናያችኋለን፣ እንሰማለን እና የኛ ኢንቴሌክቹዋል ምንድን ነው እነዚህ ልጆች የሚያስቡት ብዬ አንዳንድ ጊዜ እጠይቃለሁ። ታውቁ እኔ እርስ በርሳችሁ ስጣሉ በጣም ይገርመኛል እና መጠየቅ እንፈልጋለን። አሜሪካን ውስጥ ነው የምኖረው። ሊቭ ኢን ዲሲ በጣም ሁሉ ጊዜ እሰማለሁ። እኔ ኤርሚያስን ኦርቶዶክሶችን ማንም ምሳሌ ጭራሽ አላስብም፣ ግን ከእናንተ መማር እንፈልጋለን። ከዛ ሳይ ትከራከራላችሁ እንዴ? ከነዚህ ልጆች እኛ መማር እንፈልጋለን። ለምንድነው የማይሰሙን ብዬ አስቤ አውቃለሁ። የእውነቴን ነው የምልህ። ለምንድነው የማይሰሙን? ለምንድነው እርስ በርሳቸው ብቻ የሚከራከሩት? እነሱን እያየን አንዳንድ ጊዜ እንደምንማር አያውቁም እንዴ ብዬ በጣም አስባለሁ። አሜሪካን ዲሲ በጣም ጓደኞች አሉ። ቁጭ ብለን እየሰማን ለምንድነው እነዚህ ልጆች የሚጣሉት? ለምንድነው ጥሩ ትምህርት የማያስተምሩን ምናምን ብለን እናስባለን። እሺ ተረድቻለሁ ሀሳብን። ሁሉ ጊዜ ለምንድነው የሚከራከሩት? ትምህርት ለምንድነው የማያስተምሩን? በቃ ለምንድነው የማያስተምሩን? አሁን አለቭ ዲሲ እኔ አሜሪካ ነው የምኖረው እና ዝም ብዬ ስሰማ ለምንድነው እንደዚህ የሚጣሉት? ለምንድነው እንደዚህ የሚከራከሩት? እየተጣላን እየተከራከርን የሚመስልህ አንተ ምንድነው እኛን የማያስተምሩን? አሁን ለምሳሌ ኤርሚያስ ሰማ በጣም ብዙ የኦርቶዶክስ መጽሐፍ ብዙ ያውቃል። እነዛ ደግሞ ኢትዮጵያ ውስጥ የሚማሩ ደግሞ የተሉ ልጆች ይሄ ብዙም አይጠቅመንም፣ ምን አለ ቢያስተምሩን? እሺ ጨረስክ? ጨርሻለሁ ማባለ። እሺ ቴንኪው ተባረክ። አሁን እንደማታቋርጠኝ ተስፋ አለኝ። የሰማው በደንብ እንድትረዳ ያክል ነው። አሁን በደንብ ስማኝ ከልብ ማለት የእውነቴን ነው የምነግርህ። እኔም የእውነቴን ነው በጣም ሰማለሁ እና መማር ፈልጌ መምጣት ፈልጌ ሁልጊዜ ሲከራከሩ ሳያቸው በጣም ይሰለቸኛል። አሁንም እየሰማኝ የማያስተምሩን ምናምን ብዬ አስባለሁ። ሰማሁ ብራዘር ሰማሁ እና በደንብ ሰማኝ። አሁን ይጠቅማል። አሁን የመጀመሪያው ስቴፕ ከቅድሙ ነው የምጀምርልህ። ነፍስ ማረፍ አለባት። መማር ትፈልጋለህ፣ ማወቅ ትፈልጋለህ፣ የእግዚአብሔር የሆነውን ነገር መመርመር ትፈልጋለህ። ምናልባት ወንድምነትን በተደጋጋሚ እየሰማሁ ነው ያለው። ጥሩ ነው። የመጀመሪያው ስቴፕ ነፍስህን ማሳረፍ ነው። ነፍስህ ግን እንዴት ነው የምታርፈው ነው ጥያቄው። የሰው ነፍስ እንዴት ነው የምታርፈው? የሰው ነፍስ የምታርፈው ዳግም በመወለድ ነው። ምን ማለት ነው? አሁን ኃጢአታዊ ማንነት፣ ለእግዚአብሔር የማይሆን ህይወት ያለህ ማንነት ነው ያለ ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ዳግም መወለድ መቻል አለበት። የእግዚአብሔር ልጅነትን ያጣውን በኃጢአት በበደል ምክንያት ያጣውን ልጅነት ዳግም ማግኘት መቻል አለበት። ለዚህ ነው መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። አየህ፣ ያ ያጣኸውን የልጅነት ስልጣን የምታስገኝበት ዳግም የምታገኝበት መንገድ በጣም ግልጽ ነው። መጽሐፍ ቅዱስ በክርስቶስ ኢየሱስ እመን ይላል። ሰው በክርስቶስ ኢየሱስ ሲያምን ያጣውን ያንን የልጅነት ክብር ዳግም ያገኛል። ከእግዚአብሔር ጋር ህብረት ማድረግ፣ ከእግዚአብሔር ጋር ሰላምን ማውረድ፣ የእግዚአብሔር የሆነውን ነገር ማግኘት የምትጀምረው ዳግም በመወለድ ነው። የመጀመሪያው ስቴፕ ይሄ ነው። ምን ማለት ነው? የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ዳግም መወለድ መቻል አለብን። ኃጢአት፣ በደል፣ በአንተ ላይ ያለው የትኛውም የዕዳ ጽሕፈት ሊሻር የሚችለው ስለ አንተ የሞተልህን በመስቀል ላይ ዋጋ የከፈለውን የሚወድህን ጌታህን የህይወት ጌታና ዳኛ አድርገህ በመቀበል ነው። ክርስትና የሚጀምረው ከእግዚአብሔር ጋር ህብረት ነው። የእውነቴ ነው። በጣም ማከብር ትናገረውን ሁሉ ደስ ይለኛል። ግን ለምንድን ነው አምላክ ለምንድን ነው የሚያስጨንቀን ብዬ አስቤ ያውቃለኝ። አላስጨነቀም። አሁንም ከሄድክበት መንገድ ልብህን ክፈትና በጣም ይገርመኛል። ለምንድን ነው አምላክ እኛን እየሰማኝ ነው? እግዚአብሔር አስጨንቆ አያውቅም። እንደዚህ ነው መጽሐፍ። በደምብ ስማኝ። ያው መስማት አለብህ። አንተ መስማት ነው ያለብህ። እግዚአብሔር ሰውን አስጨንቆ አያውቅም።
እኔ በጣም ያስጨነቀን ይመስለኛል። አይደለም በደጅ ቆሜ አንኳኳለሁ ነው የሚለው። ለምሳሌ አሁን ድረስ ለምን አንድ ያቄል ጠይቀና ሳሰብ እንደሱ አይሆንም። ብራዘር የሚያምር ልጅ ንጹህ የሆነ ሰው በጣም የሚያምር ልጅ ፈጥሮ እየሰማኝ ነው ብራዘር። አንዳንድ ጊዜ እኔ በጣም እጨነቃለሁ እኮ እግዚአብሔር አላስጨነቅም። አሁንም ቆሞ በልብህ ላይ ያንኳኳ አንተን የመሰለ ጥሩ ልጅ እስኪ ፊትና በጣም ዝም ይገርመኛልና አንተን የመሰለ ልጅ ለምን ያስጨንቀን? ግን ምን አደረግን ብያስ አላስጨነቀ። እግዚአብሔር ማናችንም አስጨንቆ አንተን የመሰለ ሁላችንም የመሰለ ለምንድን ነው ወንድምሽ? ኦኬ አንዴ ወንድማችን ባይ እኔን የሚት ያረኩ ደጋግሞ ውስጥህ የሚጮህ ድምፅ አለ። ያንን ብቻ ነው አንተ የምታስተጋባው። እግዚአብሔር ሰው እንደሚያስጨንቅ፣ እግዚአብሔር ጨካኝ እንደሆነ፣ እግዚአብሔር ለሰው ልጆች እንደማያዝን፣ ርህራሄ የጎደለው፣ ከምሕረት የራቀ እንደዛ አድርገህ ውስጥህ የተሳለብህ ወይ ደግሞ የሰማኸው ድምፅ አለ። ያንም ታስተጋባው። አንተ እንደምትለው አይደለም። እግዚአብሔር የሰው ሁሉ ወዳጅ ነው። አንተን ይወድሃል፣ እኛን ይወደናል። እግዚአብሔር የሰው ልጆች ከልቡ አያስጨንቅም ይላል ሰቆቃወ ኤርምያስ ላይ። መጽሐፍ ቅዱሳችን እንደዛ ነው የሚነግረን። እሺ እግዚአብሔር የሰው ልጆች ከልቡ አያስጨንቅም ይላል። በፍጹም አያስጨንቅም። ጌታ ማንንም አስጨንቆ አያውቅም። ላስጨንቅ ብሎ ቢል ፍጥረቱን ሁሉ ማጥፋት ይችላል። ማስጨንቅ አይደለም በአንድ ቅጽበት ሊያጠፋ ይችላል። ግን እሱ እንደዚህ አድርጎ አያውቅም። ስለዚህ ያለ ባህሪው ባህሪ አትስጠው። ኦኬ እግዚአብሔር የሰው ልጆች ከልቡ ምን አይልም አያስጨንቅም ይላል። ኦኬ አያስጨንቅም ይላል። መጽሐፍ ቅዱስ እጅህ ላይ አለ። ኤርሚያው ወጣ ወጣ እንትኑን ፕሮፌሽኑን ብናውቅ ደስ ይላይ ነበረ። ምክንያቱም ለምሳሌ አንድ ሰው ፖሊስ ከሆነ ፖሊስ ለመሆን አለመሆን ይችላል እኮ አይደል? ፖሊስ አለመሆን ይችላል። ፖሊስ ለመሆን ግን የፖሊስ ስልጠና ወስዶ ፖሊስ ጣቢያ ውስጥ ገብቶ ራሱ ለመስራት ያ ፈቃዱ ያስፈልገዋል። እና አሁን ዝም ብሎ አይ ፖሊስ ለመሆን እንዴት ታስጨንቁናላችሁ ምናምን ብሎ ፖሊስ ጣቢያ መክሰስ አይችልም። ምክንያቱም በቃ ፖሊስ ጣቢያው እኮ ኦልሬዲ እንትን አዘጋጅቷል፣ ፕሮሲጀር አዘጋጅቷል የምትገባበት። ሂዘ ዴንቲስት በጣም አሪፍ ነበር። እንደውም ቢገባ ደስ ይለኛል። ካለ ተመልሰና ማነው ስሙ ካለ ተመልሰና ወንድማችን ወንድምነት ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 33ን በእንግሊዝኛ አንብብለት። ማጋ ነው እኔ ጋ ነው። ኦኬ ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 33 ዳኒ እስከዛ እኔ ማውራት እችላለሁ? ቆይ አንዴ። እሺ ቆይ ታወራለህ። ይሄኛው አለ ወንድምነት? አዎ ቁጥር ስንት? 33 For he does not afflict from his heart or grieve the children of men. የሰው ልጆች ፈጽሞ አያሰቃይም ወይንም አያሳዝናቸውም ነው። እንደውም አያሳዝናቸውም፣ አያሳዝነውም። ጌታ እንዲህ አይነት ባህሪ ነው ያለው። በቃ ይህንን ባህሪውን ወቅ ብራዘር። ለምን ያስጨንቀናል? ነው እግዚአብሔር የሰው ልጆች እንደዚህ እዚህ ላላችሁ የሰው ልጆች እዚህ ያላችሁ የሰው ልጆች እግዚአብሔር የሰው ልጆች እጅግ ከልቡ ይወዳል። ጭንቀታችንን አይወድም። ኦኬ በኃጢአታችን ምክንያት ሄደን የሆነ ቦታ ላይ ስንገባ ከዛ ቦታ ላይ በንስሐ ተመልሶ ህይወትን ከእግዚአብሔር ጋር ማስተካከል ሲገባ ሰው በዛው በኃጢአቱ እየዳከረ ሀሳባቸው እርስ በርስ ሲካሰስባቸው የሰይጣን ፍላጻ ክፉ ሀሳብ ወደ ልባቸው እየመጣ በቃ አምላክ እኮ እግዚአብሔር አንተ ፈጥሮ እኮ የተወህነ መልከ መልካም ነህ፣ ግን ዞር ብሎ አያይም አምላክ አለኝ ብለህ ትላለህ እንጂ ዝም ብለህ እየተጃጃልክ እግዚአብሔር ረስተዋል፣ እግዚአብሔር የሚባልም ነገር የለም ብሎ የሚል
ሰይጣን ወደ ሐሳብ በጣም ያንሾካሹካል። በዛ ሰዓት ላይ ትነሱና እግዚአብሔር ላይ ብሌም ታደርጋላችሁ እና እንደዚህ በፍጹም ሊደረግ አይገባም። እግዚአብሔር የሰው ልጆች ከልቡ አያስጨንቅም አያሳዝንምም። እንደ ቢያሳዝንም እንኳን እንደ ምሕረቱ ብዛት ይራራልናል ነው ብሎ የሚለው መጽሐፍ ቅዱስ። አላወቃችሁትም? የእግዚአብሔርን አባትነት ማን ነው? የእግዚአብሔርን አምላክነት ለአብዛኞቻችሁ አባታችሁ አይደለም። በክርስቶስ ኢየሱስ አምናችሁ የዘላለምን ሕይወት በስሙ ስላላገኛችሁ አባታችሁ አይደለም። ግን እግዚአብሔር አባታችሁ የሆነ እንደኔ በክርስቶስ ኢየሱስ በማመን የኃጢአትን ይቅርታ ያገኛችሁ ጌታ እንደ ሰው አይደለም። የርኅራሄ ጥግ ማለት ነው። የርኅራሄ አባት ነው የሚባለው ሲጠራ እንኳን ሩሩ ማለት በቃ እንደ እግዚአብሔር ማንም የለም፣ እንደ ክርስቶስ ማንም የለም። የሚራራው ለፍጥረት ሁሉ እኮ ነው የሚያዝነው። ምንም አይጎልበትም። ማንም ብሌም አያደርገውም። ለምን እንዲህ ታደርጋለህ ተብሎ ዳውን ዳውን እንትና ብለህ እንደምትል መንግስታት እንደምትሳደበው ዳውን ዳውን ተብሎ አይባልም። ብሎ ቢባልም ራሱ እንኳን ራሱ ዳውን ሆኖ ይቀራል። ያ ትውልድ ጌታ ቸር ነው። በቃ የፍቅር መዝገበ ቃላት ብታገላብጥ ብትል የማታገኘውን ምሕረትና ርኅራሄ፣ ቸርነትና አባትነት፣ ትዕግስትና የዋህነት መገኛቸው ነው። በምንም ማለት የሟቹን ሞት እኮ አልፈቅድም ተመልሳችሁ በሕይወት ኑሩ እኮ ብሎ የሚል እኮ ጌታ ነው። የሟቹን ሞት አልፈቅድም ይላል። አሁን አንተ መሞት እፈልጋለሁ እንኳን ብለህ ብትል ለምንድን ነው የምትሞተው ልጄ? ወይ ና እኔ ወደ እኔ ሕይወት ልሆነ ነው ብሎ የሚለው አይኔ መድኃኒት እጠጣለሁ ምናምን መሞት ፈልጋለሁ ብለህ እባክህ አትሙት ነው ብሎ የሚል እግዚአብሔር ወደ ሞት እንኳን እየሄድክ እያለ ወደ ገመድ እንኳን ብትገባ ጌታን ሰዎች ቢሰሙት ወደ ገመድ ለመታነቅ ቢገባ መድኃኒት ለመጠጣት ቢገባ መኪና ውስጥ ለመሄድ ቢገባ የተለያየ ነገር ለማድረግ እግዚአብሔር እስከ መጨረሻው ድረስ ለሰው ልጆች ይናገራል። ኦኬ፣ ከሱ ተለይተን የምንጎዳው ነገር የለም። ብንጠጋውም ወደሱ የምንጠቅመው ነገር የለም። ጭር ስለማይልበት አይደለም፣ እኛ እንዳንሞት ስለሚፈቅድን ከርኅራኄውና ከምሕረቱ ብዛት የተነሳ ምን ስላደረግንለት ነው? አምላክ ሰው ሆኖ መጥቶ ከድንግል ሴት ተወልዶ ለእኔና ለአንተ ለበደላ ኃጢአት በፈጠረው ሰው እጅ እንደዚህ የሚሰቃየው ማን ስለሆንክ? ማን ስለሆንኩኝ? ማን ስለሆንን እንደዚህ ይሆናል? ከምን ተነስቶ ነው ይህንን ያደረገው? ክብር ጎሎት ክብር ለመጨመር ብሎ ነው? ዋው ፓፓ ይገርማል፣ ምን አይነት ነው ተብሎ በሰዎች ዘንድ አድናቆትን ለመጨመር ፈልጎ ይመስላል? አይደለም። በሰው አንደበት አይደለም፣ በመላእክት አንደበት እንኳን ባይመሰገን ባይደነቅ ባይዘመርለት እሱ ለዘላለም የተመሰገነ አምላክ ነው። ቶ የሰው ልጆችን ይሄ በከበሮ በምናምን ነገር በኪቦርድ ብሎ እያንበጫረቅን የምንዘምረው መዝሙር አይደለም። ነገደ መላእክት እንኳን ባይዘምሩለት ለዘላለም የተመሰገነና የተፈራ አምላክ ነው። ብናመሰግነው ለክብራችን ነው፣ ብንሰግድነት ለክብራችን ነው። ብትጠጋው ወደሱ ብትጠጋው ለራስህ ነው፣ ለመዳን ብለህ ባትጠጋውስ ትጠፋለህ ማለት ነው። ለዘላለም ነው የምትጠፋው። ስትጠፉ ግን ይህ እንኳን አልጠፋም፣ ምክንያቱም ወደ ጌታ ተጠግቻለሁ። ስትጠፉ እንኳን እግዚአብሔር ብራዘር፣ ስትጠፋ እንኳን እግዚአብሔር ደስ እያለው እሰይ እንኳን ጠፋ ይሄ ሰውዬ ብሎ እያለ አይደለም የምትጠፋው፣ እያዘነልህ እየራራልህ እየለመነህ እያባበለ ና ተመልሶ ወደ እኔ እያለ አልሰማ ብለህ ሄደ ከሞት ጋር ተጋፈጥክ፣ ሞት ውጦ ያስቀራል ማለት ነው። ይሄ ሞቱ የስጋ ሞቱ እነ መሐመድ እነ አየለ ሁላችን የምንሞተው እድሜያችን ሲደርስ የምንሞተው ወይ በህመም የምንሞተው በተለያየ ነገር የምንሞተው አይደለም። ሁለተኛ ሞት የሚባል አለ እና እግዚአብሔር የሰው ልጆች አያስጨንቅም። እሺ ለሰው ልጆች ለምሰሙ ያው ሰቆቃወ ኤርምያስ መጽሐፍ ምዕራፍ 3 ቁጥር 33 ላይ እግዚአብሔር የሰውን ልጆች ከልቡ አያሳዝንም አያስጨንቅም። ሰይ በቃ አሰቃየዋት ብሎ አይልም። በኃጢአታችን ምክንያት የሚመጣብን ውጤት አለ። ኃጢአት ስታደርግ ሄደ በኃጢአት ምክንያት ኮንሲኮንሲ ታጭዳለህ። ሰው የዘራውን ያጭዳልና ለምሳሌ ዝሙትን ምንዝርናን በህይወት ላይ ብታመጣ ሄደ ከሴት ጋር ብታመነዝር አይምሮ ጎልሃል ይላል። ከዛ ሳይቀጣ አይቀርም ይላል። እዛው ጋር በቃ ስላደረግከው ኃጢአት ነው የምትቀጣ። የሆነ ነገር ይገጥማል፣ ወይ በበሽታ ወይ በሆነ ነገር ይገጥማል እና እሱን እግዚአብሔር አይደለም ያመጣ፣ በአንተው ራሱ ሄደ ያደረግከው ነው። ጌታ እንኳን ቢቀጣ የሰው ልጆች አልመለስ ብለው መጨረሻ እምቢ ካሉ ደግሞ በሱ ቁጣ ስር
አለመውደቅ በጣም ብራዘር አለመውደቅ ይሻላል እንጂ ጌታ 32 ላይ እንደውም እኮ ስታየው ምንድን ነው የሚለው? For though he causes grief ይላል, he will have compassion according to the abundance of his steadfast love. ከፍቅሩ ብዛት የተነሳ አለ። እንደው ሰዎችን ቢያሳዝን እንኳን ለምሕረቱ ብዛት ያዝንላቸዋል፣ በጣም ይራራል ይላል። ከፍቅሩ ብዛት ይላል። ራይት እግዚአብሔርን ሰው አላወቀውም። እንደው ጌታ ምስክሬ የእግዚአብሔር ወንዶችና ሴቶች ልጆች ምሕረትና ቸርነቱን የቀመሳችሁ ካልሆናችሁ በስተቀር እግዚአብሔር ጭራቅ ተደርጎ እኮ ነው የተሳለው። በተለይ በሃይማኖት ቤት አውሬ አድርገው ነው የሳሉት። ምሕረቱ ያለቀ ትዕግስት የሌለው ሌሎች ግን ርኅራሄ የተሞሉ የፍቅር እናት የፍቅር አባት ይላል። ከእግዚአብሔር የበለጠ የፍቅር አባት አለ እንዴ? ከእግዚአብሔር የበለጠ አፍቃሪ አለ? ከክርስቶስ የበለጠ አፍቃሪ አለ? ማርያም ፍቅር ናት ይልሃል መጥቶ። እንትና ጴጥሮስ ፍቅር ነው ይልሃል መጥቶ። እነሱ ፍቅር እንኳን ቢሆኑ ይሄን ፍቅር የተማሩት ከማን ነው? ከክርስቶስ ነው። ማርያም ፍቅር ብትሆን ይሄን ከማን የተማረችው? ከክርስቶስ ነው። ትሁት ነው ማን ነው? ማርያም ትሁት ናት ምናምን ነገር ብሎ ይላል። ይሄን ትህትና ከተማረች የተማረችው ከክርስቶስ ነው። እሱ ግን ያለውን አይሉም። ፍቅርን ከክርስቶስ ትህትናን ከማርያም ይላሉ። ማን ነው ከፋፋ እያደረገ እንዴ? ፍቅርንም ከክርስቶስ ነው፣ ትህትናንም ከክርስቶስ ነው፣ ቅድስናንም ምሕረትንም ፍቅርንም ከክርስቶስ ነው። እኔ ዋህ በልቤ ትሁት ነኝ ነው ያለው። እኔ ዋህ በልቤ ትሁት ነኝ አለ። ሃይማኖተኞች ስምላሉ ፍቅርን ከክርስቶስ ትህትናን ከማርያም። ማን ነው አካፋቢ? የትህትና ምንጭ ማርያም ነች ብሎ ያለህ ማን ነው? እሱ ትሁት አይደለም እንዴ? እኔ ዋህ በልቤ ትሁት ነኝ አላለም እንዴ? ማቴዎስ 11 ቁጥር 28 እና 29 እንደ ጌታ ያለ ፍቅር፣ እንደ ጌታ ያለ መሐሪ፣ እንደ ጌታ ያለ የዋህ፣ እንደ ጌታ ያለ ትሁት፣ እንደ ጌታ ያለ ለሰው የሚያዝን በላይ በሰማይ በታች በምድር በመላእክት ዓለም ፈልግ አንድም የምታገኙት የለም። ወደዚህ ጌታ ተጠጉ ያበራላችኋል። ወደዚህ ጌታ ኑ ትድናላችሁ ከዘላለም ጥፋት። እንደሱ ያለ እኮ አልኩ። እንደርሱ ያለ የትኛውንም ነገር ጥራ፣ እንደርሱ ያለ ማንም የለም። የቱንም ጥራ አልኩ። ቅዱስ ብለህ ብትል እንደሱ ያለ፣ ጻድቅ የለም ብለህ ብትል እንደሱ ያለ፣ እውነተኛ እንደሱ ያለ፣ በጽድቅ የሚፈርድ እንደሱ ያለ፣ ምሕረትን የተሞላ እንደሱ ያለ፣ ትዕግስተኛ እንደሱ ያለ፣ የዋህ እንደሱ ያለ፣ የሰው ልጆች ወዳጅ እንደሱ ያለ ማን አለ? ብራዘር ማን አለ? ሌሎች እንትና ብለህ ብትል ተካፍለው ነው። እሱንም እንደው እግዚአብሔር ያበዛላቸው ጸጋ ማለት ነው። ማርያም ትሁት ናት ብለህ ብትል ማርያም ተካፍላ ነው የእግዚአብሔርን ባህሪያት። እግዚአብሔር ለሰው ልጆች ያካፈለው ባህሪ አለ። ጌታ ግን ፍቅር ነው። እግዚአብሔር ግን ሩህሩህ ነው። ቁጣው ለጥቂት ጊዜ ነው፣ ምሕረቱ ግን ለሕይወት ዘመን ነው ያለው። ሃሌሉያ! በምሕረትህና በክንፎች ውስጥ መጠለል። ቁጣው እንኳን ቢቆጣህ እንኳን ለጥቂት ጊዜ ነው ብራዘር። ይራራል። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት ነበር ተብሎ የተዘመረው መዝሙር በብሉይ ኪዳን ላይ። ቸር ነውና ምሕረቱ ለዘላለም ነውና ለፈጠረው ፍጥረት እንኳን ይራራል ብራዘር፣ እንኳን ለሰው ልጆች አይደለም። የሰማይ አባታችሁ የሰማይ አዋፍትን ራሱ እንኳን ይመግባል ይላል። ስለሚራራ እኮ ማለት ነው። እናቶች እንኳን እንትን እውራ ሞራን ሳይቀልብ አይውልም እኮ ብለው ይላሉ። ቸሩ መድኃኔዓለም እውነታቸውን እኮ ነው። የግድ ገላትያ ኤፌሶን ተብሎ መጻፍ የለበትም። እጅን ስትከፍት ይላል መዝሙረ ዳዊት ላይ ከመልካም ነገር ታጠግባቸዋለህ። ፊትህን ስትሰውር ይደነግጣሉ፣ ይሞታሉ፣ ወደ መቃብራቸውም ይገባሉ፣ ነፍሳቸውን ታውጣለህ፣ ወደ መቃብርም ይገባሉ ይላል። ፍጥረት ከፊቱ የተነሳ ላጥፋው ብሎ ካለ ማን ከልካ ያለው? ከስላሴ መንግስት ትእዛዝ በጣም የተሞላ ነው። እንደርሱ ያለ አልኩ። በዳዴ አይደለም በንፉቅቅ በጭንቅላት በአናት ተገልብጠህ እንኳን ብትሄድ እንደሱ ያለ ወዳጅ አታገኝም። ደጋግሞ እኮ አወራን እንዴ። በሰይጣን በጆሮ ላይ ያሾከሾከን እግዚአብሔር ጨካኝ ነው ትላለህ እንዴ? አላውቀውም በል
እንዴ? አላውቀውም በል ካላውቅ እና ይሄን ነው ብለን የምንለው። ተባረኩ ወንድምነት፣ ጸጋ ይብዛላችሁ። ቀጥሉ። ቴንክ ዩ። እሺ ወንድምነት፣ ጸጋ ይብዛልህ። ወደዚህ ጌታ ኑ እንላለን። ወደ ኢየሱስ ነው፣ ወደ ኢየሱስ ነው። እሺ ሃኔል ሰላም፣ እንዴት ናችሁ ዳኒ? እግዚአብሔር ይመስገን አለን አለን። ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ ምን እንርዳ? ግን ዳኒ ይቅርታ፣ ከዛ በፊት ትንሽ የምለው ነገር አለ። እሺ ምን እንርዳ? ከሀገር ቤት ነው ከኢትዮጵያ ነው እና የምገባው። ምን እንዳረግኩ አላውቅም። የሆነ ቀን ገስት ልኬ ኤርሚ ቤት እየገባውኝ አክሴፕት ብዬው ወዲያው ነው ብሎክ የተደረጉት። ቢኒያም ይመስለኛል። ምን እንዳረግኩ አላውቅም። ማለት ትንሽ ኢሞሽናል ሆኛለሁ። ኤርሚ በጣም ይመቸኛል። ብዙ ነገር እማራለሁ፣ አውቃለሁ ምናምን ብዬ የማስብበት ሰው ነው እና ለምን እንደዚህ አይነት እንትን ውስጥ እንደተገባ የፈጠነ አላውቅም። ወዲያው ነው ያጨለመብኝ እና የሚችል ከሆነ ኤርሚ ብፈታኝ ደስ ይለኛል። በጣም መማር ስለምፈልግ እኔ ነኝ ያደረኩት። እሺ ያው ፈትቻለሁ። እኔ ነኝ ያደረኩት። አንተ አይደለም። እሺ ቆይ እኔ አንተ ነህ? አዎ እኔ ነኝ። ይሄ ነው ኦኬ። ሪዝን ያደረኩት። ቆይ ሃኔ ይኸውልህ፣ አሁን ብዙ ጊዜ ለአማኞች ምን ብለናል? አማኞች አትላኩ፣ አሁን የምንፈልገው ኦርቶዶክሳውያንን ነው ወይ ምናምን እያለን እንጠይቃለን። እና የዛን ጊዜ አስታውሳለሁ ይህንን አካውንት ብሎክ ያደረኩት አስገብተን 2 ምናምን ድምፅ አይሰማም፣ የምትለውም ነገር የለም፣ ማይክንም ኦን አድርጋ አታወራንም። ሲቀጥል ደግሞ አማኝ የሆናችሁ አትላኩ እየተባለ በፍጹም በቃ ማንም እንግዲህ አማኝ ከሆንክ አም ሶሪ አትላኩ እየተባለ ነው የላከው። ሲቀጥል ደግሞ ቆይ ኦርቶዶክስ ነህ? በጣም በስተት ይሆናል። ስለዚህ ስለተፈጠረ ችግር የለም። አይ ላጋርጎ ነው እኔ እንዳልኩ በተደጋጋሚ ገብተህ ቃል አወራህንም ችግር የለውም። እዛ እናወራለን። ኤርሚያው ሲከፍት ናና እዛ እናወራለን። እሺ አመሰግናለሁ። እሺ ፈትቻለሁ ከብሎክ ላይ አመሰግናለሁ ኤርሚ። እሺ እሺ ኦኬ እሺ ሶሪ በጣም ይቅርታ። ችግር የለም ይገባኛል። ተፈጠረ እንትን እሺ አቤትም በር አድርጉ ቤቱ። እሺ ምን መጥቷል? ኦርቶዶክሳዊ ነው ምን ከታች ያለው ወንድም ምን እንኳን ደህና መጣ። እሺ እንኳን ደህና ቆያችሁኝ። ሰላም ናችሁ ወይ? እግዚአብሔር ይመስገን። ኦርቶዶክሳዊ ወንድም ነህ አይደል? አዎ። ያው እስኪ ስለ ገድላቱ እናወራ ብዬ ነውና መጀመሪያ እንዲሆንልኝ የፈለግኩት ምን መሰለ፣ ትክክል አይደለም ብላችሁ ገድላቱ ጋር እናንተ እያላችሁ ያላችሁ ጸሐፊውን ነው ወይስ ገድሉን የተጋደለውን ሰውዬ ነው? እሱን ጥያቄን ወደ በኋላ ላይ እኔ ራሴ አስተናግዳለሁ። ግን አሁን መጀመሪያ እኛ የምንፈልገው የተወገዘው ወይንም ሙሉ ለሙሉ መቀበልን ያጣው ቤተክርስቲያኒቱ ያወገዘችው ገድል የትኛው ገድል ነው? ገድለ ዮሐንስ የሚል ገድል ተወግዟል። የትኛው ነው ያልተወገዘው? እንጃ እኔ ብዙ ዲቴል አላውቅም ስለሱ። ግን እዚህ ጋር በይፋ ያየ ነው እንግዲህ ገድለ ዮሐንስ ተወግዷል ብለዋል። የትኛው ገድለ ዮሐንስ? እኔ አረፍ ነው ብዙ ስለ እንትን አላውቅም። እሺ የተወገደውን ያው እዛው ኤኦቲሲ እንትን ላይ ፔጅ ላይ ገብተህ ካየው ዩቲዩብ ላይ የተወገዘውን ኢንዲኬት አድርገዋል። ያልተወገዘውስ ገድል ትክክል ነው ወይ? ሌላው ጥያቄ ያው አሁን እኛ ምዕመናን ገባ እኛ ለማወቅ እየጣርን ያለን ሰዎች ነን። ስለዚህ አሁን ግን ለማወቅ ደግሞ ስንመጣ ሞር አሁን በነገራችን ላይ እኮ ገድሉ ይህን ያህል ብዙ እኮ የሚያውቀው ኦርቶዶክስ አለ ብለህ አታጠብቅ። ሞር ይህን ያክል እንደዚህ ዲቴል አሁን እዚህ ጋር ሲነበብ ሲወራ ሞር እየታወቀ መጣ እንጂ አብዛኛው ሰው ያውቀዋል ብለን አንገምትም። እኔ ደግሞ አብዛኛውን ሰው ያውቀዋል ምዕመናን ለመሰለ የምታውቀው ምናልባት
በገጽ በምዕራፍ በመጽሐፉ ስም እንደዚህ የሚባል ገድል ብለው አያስተምሩም ይሆናል እንጂ ገድል ውስጥ የተጻፈውን እያንዳንዷን ነገር አውደ ምሕረት ላይ እያስተማሯችሁ አዎ አሜን ብላችሁ ወደ ቤት ትሄዳላችሁ። የእኛ ችግሩ ይሄ እኮ ዲቴል አሁን እንደዚህ ነው ተብሎ አታጎኘውም አታነበውም። ይህን ያህል ትኩረት ሰጥተህ መተን አትለውም። እኛ እኮ ገብቷል አይደል? እኛ እኮ ተቃውሟችን ገድሉ ለምን ተጻፈ ማንጻፈው ምናምን አይደል። ገድሉ ውስጥ የተጻፈው ነገር ሲጀምር ከእግዚአብሔር ቃል ጋር የተቃረነ ነው። ስለዚህ እሱ አንተ ለአንተ ኦርቶዶክሳዊ ምእመን አንድ እንደ ኦርቶዶክሳዊ ምእመን ለአንተ ከአውደ ምሕረት ላይ እሱ ገድል ሲሰበክልህ ገድሉ ላይ ያለው ሲሰበክልህ አሜን ካልክ ህይወትህን ይዞ ገደል እየገባ ነው ማለት ነው ይሄ ገድል። ስለዚህ በአንድም በተዘዋዋሪም ገድሉን አናቀውም ብትለኝም በስም በመጽሐፍ በገጽ ቁጥር ምናምን ላታቀው ትችላለህ። በምዕራፍ ምናምን አድርገህ ላታቀው ትችላለህ። ግን ገድል ውስጥ ያለው ሀሳብ እየተሰበከልህ አለ። አየህ፣ ችግሩ እሱ ነው። ችግሩ እሱ ነው። አንተ የሚሰበከው ነገር መጽሐፍ ቅዱሳዊ ስላልሆነ ልክ አይደለም ነው አይደል? አሁን ገድሉ ገባኝ። ኦኬ፣ እኔ አሁን እሱን ተቀበልኩኝ። ግን እኔ አሁን ለምሳሌ መጽሐፍ ቅዱስ ላይ አሁን ለምሳሌ ያለ ነገር አለ። መጽሐፍ ቅዱስ ላይ ሳይወጣ ለቅዱሳን ወይ ደግሞ ቅዱስ ለሆኑ ሰዎች እግዚአብሔር በተለየ መልኩ የሚገልጽላቸው መጀመሪያ በይፋ ከመውጣቱ በፊት ለምሳሌ እግዚአብሔር ሕግ በይፋ ከመውጣቱ በፊት ቅዱስ ለሆኑ ሰዎች ወይ ደግሞ ከእግዚአብሔር ጋር በጣም ዲፕ ግንኙነት ላላቸው ሰዎች እግዚአብሔር የሚገልጥላቸው ነገር አለ። ለእነዚህ ለቅዱሳኖችስ እንደዚህ ተገልጦላቸው ቢሆንስ? ኦኬ፣ ሐዋርያው ጳውሎስ ሲናገር እኛ ከሰበክንላችሁ ወንጌል እኛም ብንሆን መላእክትም ቢሆኑ የተለየ ወንጌል ቢሰብኩ የተረገሙ ይሆኑ ይላል። ስለዚህ የተለየ የሚባል ወንጌል የለም። የተለየው መጽሐፍ ቅዱስ ላይ ለምሳሌ ከተነገረው በፊት ሲጠቀሙ የነበሩ ሰዎች አሉ። መጽሐፍ ቅዱስ ላይ ማለት አልገባኝም። ከተለየው ለምሳሌ እግዚአብሔር በይፋ ያንን ነገር ከመናገሩ በፊት ምንድን ለእግዚአብሔር የሆነ ነገር ብታቀርብ ያንን ነገር እግዚአብሔር ይቀበላል። ምን ነበረ እሱ? ኦኬ፣ ለምሳሌ ላሳይ እንግዲህ ኖህ ለምሳሌ 8:20 ላይ ኖህ ለእግዚአብሔር መስዋዕትን ሰራ፣ ከንጹህ እንስሳ ሁላ ከንጹህ ወፎች ሁላ ወሰደ፣ በመሰዊያው ላይ መስዋዕትን አቀረባል። አሁን ኖህ እዚህ ጋር ንጹህ እንስሳና ንጹህ እንስሳ ለመሆናቸውን በምን አወቀ? የሙሴ ሕግ ገና አልወጣም። ሙሴን ገና አላወቀ። ኖህ በምን አወቀ? በጣም ጥሩ። በእምነት እኮ ኖህ በምን አወቀ ስለ በእምነት ማለት ምን ተጽፏል? በእምነት ብቻ ሳይሆን በህሊና ሕግም ጭምር ማለት በህሊና ሕግም አውቋል። በህሊና ሕግ ማለት ስለዚህ ይሄ ሕግ አልተጻፈም ነበር ገና። ስለዚህ ይህንን መስዋዕት አቀረበ። አልተጻፈም። ሰው ነው ኖህ። የህሊና ሕግ የሚባል እንዳለ ታውቃለህ ወይስ አታውቅም? ካልሆነ በሮሜ መልእክት ላይ እናሳየ። የህሊና ሕግ አለ። የህሊና ሕግ የሕገ ኦሪት ሳይጻፍ በፊት የህሊና ሕግ የሚባል ተሰጥቶ ነበር። ኦኬ፣ ሰዎች አሁን ክፉና ደጉን የሚያውቁበት ሕግ አለ የለም? ስለተጻፈ ነው ስትወለድ ክፋትንም መልካምንም የምታደርገው? ሕፃን ልጅ እንደተወለደ አሁን ያ እግዚአብሔር ስላለ ማን ክፋትን ያስተምረዋል? ለሕፃን ልጅ አሁን ክፋትን ማን ያስተምረዋል? ያው ከሚያዩ ነገሮች ክፋት ይለምዳል። ሁሉም ሰው ኃጢአት ስለሚሰራ ከሚያዩ ነገር ብቻ አይደለም። አሁን በምን አውቀው ነው ይሄ ዳቦ ይሄ ነገር የኔ ነው እያሉ የሚያለቅሱት? የእነሱ ያልሆነ ሁሉ የሰውን ሁሉ ጭምር የኔ ነው እያሉ ያለቅሳሉ አይደል? ህፃናት ህፃናቶች አሁን የሚያውቁ አሉ። አንዳንዶች ደግሞ እንትንም ያሉ እንደ አስተዳደጋቸው ሁኔታ ነው። ፈጣን አሉ፣ በጣም የማይፈጡ አሉ። የትኛውም ህፃን ሲወለድ እናቱና አባቱ ክፋትን ስላስተማሩት አይደለም የሚያውቀው። የህሊና ሕግ ይባላል። ህፃን ታዲያ ክፋት ይሰራል እንዴ? ወዳጄ እንግዲህ ለመማር ከሆነ የምታወራ ከሆነ ማውራት ማለት ነው። ለመማር የምትፈልግ ከሆነ ማለት ነው። ለመማር የምትፈልግ ከሆነ ሕገ ኦሪት ሳይሰጥ በፊት ብሉይ ኪዳን ኦሪት አለ። ሕገ ወንጌል ሳይሰጥ በፊት ሕገ ኦሪት አለ። ሕገ ኦሪት ሳይመጣ በፊት ሕገ ልቦና አለ። የሕገ ልቦና የሚባለው የህሊና ሕግ ማለት ነው። ኦኬ፣ ሀሳባቸው እርስ በርስ ሲካሰስ ይላል ቅዱስ ጳውሎስ በሮሜ መልእክቱ ላይ። ምን ማለት ነው ሀሳባቸው እርስ በርስ የሚካሰሰው?
አየህ፣ እውነትንና ሐሰትን ጽድቁና ኩነኔውን የእግዚአብሔር መንፈሳዊና ዓለማዊ የሆነውን ነገር ብቻ እንዲያውቁ እግዚአብሔር ለሰው ልጆች በህሊና ህግ እንዲተዳደሩ የሰጠበት ነው። ኖህ ንጹህ መሆናቸውን በምን አወቅህ ብለህ ብታል፣ አንደኛ እግዚአብሔር ሰው ነው፣ ሁለተኛ የጌታንም ድምፅ ይሰማል። እንደዚህና እንደዛ ሰዋልኝ ብሎ አብርሃምን በዘፍጥረት መጽሐፍት ምዕራፍ 15 ላይ ሲናገር ነውር የሌለባቸውን እንስሶችን ይዞ እንዲሰዋለት ለአባታችን ለአብርሃም የ3 ዓመት ጊደር፣ የ3 ዓመት በግ፣ ዋኖስና እንደዚህ ያዝልኝ ብሎ አለው። የሚከፈሉ እንስሳቶችን ነገረው፣ ስጋቸው የሚከፈለው ነገረው። የማይከፈሉትን ደግሞ በራሪ ወፋት የአዋፍት ዝርያ የሆኑትን ለእግዚአብሔር ያቀረበውን ዘፍጥረት 15 ላይ ማለት ነው። እነሱን ደግሞ ስጋቸውን ደግሞ አልከፈለም ይላል። ኦኬ፣ እዛ ጋር ጌታ ነግሮት ነው ለአብርሃም። ለኖህ ግን ነገረው አይልም። መርከብ ስራ ብሎ እንዳለው እነዚህ ሰዋልኝ ብሎ አላለው። ታዲያ ይህ ሰው ይህንን ነገር ሲያቀርብ በምን አውቆ ነው? ንጹህ መሆናቸውን በምን አውቆ ነው? ወይስ እንስሶችን መስዋዕት እግዚአብሔር መቀበል የጀመረው ከኖህ ጀምረው ነው ብለህ ካልክ የአዋፍትን የምናምን ነገሮችን ባይጨምርም ምን ነው ከአቤል ላይ እኮ የበግን ከሚያረባው ላይ እንስሳ እኮ አቅርቦለታል። ኦኬ፣ አንዳንድ ሰዎች መጥተው ሲከሱ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ብሎ የሚለውን ቃል የተመለከተው በግ ስላረደለት ነው፣ እንስሳ ስላቀረበለት ነው፣ ደም ስላሳየው፣ ስጋ ብርንዶ ስለቆረጠለት ነው ይላሉ። ቃየል ደግሞ ጥራጥሬ ስላቀረበ ጥራጥሬ አልፈልግም ብሎ ስላለ ነው ይላሉ። ኖ፣ ይሄ በጣም ፍርደ ገምድልነት ነው። እግዚአብሔር ቃየል ጥራጥሬ ስላቀረበ አቤል በግ ስላቀረበ አይደለም። እግዚአብሔር በጉ ይሻለኛል ከጥራጥሬው ብሎ በሚል አይደለም ወደ አቤልና ወደ መስዋዕቱ የተመለከተው። ስለ በግ ብሎ አይደለም የተመለከተው። አቤል በጉን ሲያቀርብ በእምነት ነው ያቀረበው። ያኛው ጥራጥሬውን ሲያቀርብ ጥራጥሬ ብቻ አይደለም አትክልት ሁሉ ጭምር ነው። አራሽ ነው፣ ገበሬ ነው። ጥራጥሬ ብቻ ሳይሆን ፍሩትም አሉ፣ አትክልቶች አሉ። እነሱን ሁሉ ሲያቀርብ ያቀረበው ያለ እምነት ነው ያቀረበው። ስለዚህ እግዚአብሔር ወደ ቃየልና ወደ መስዋዕቱ የተመለከተው በግ ስለሆነ ወደ አቤልና ወደ መስዋዕቱ የተመለከተው በግ ስለሆነ ወደ ቃየል የተመለከተው ጥራጥሬና ፍሩት ስለሆነ ብርቱካን፣ ሎሚ፣ ሙዝ ምናምን ነገር ስለሆነ አይደለም፣ ያለ እምነት የቀረበ ስለሆነ ነው። ስለዚህ እግዚአብሔር ከድሮም ጀምሮ ይቀበላል። የእህል ቁርባን መስዋዕትን ሲቀበል ነበር። ብሉይ ኪዳን ላይ የእህል ቁርባን መስዋዕትን ይቀበል ነበር፣ ዘሌዋውያን ላይ ማለት ነው። እንስሶችን ብቻ ሳይሆን የእህልን ቁርባን ይቀርብ ነበር። እና እግዚአብሔር በምን አወቀ ብለህ ካልክ ነው፣ አንደኛ እግዚአብሔር ሰው ነው፣ ጻድቅ ሰው ነው፣ ራይቸስ ማን። ሁለተኛ ያወቀው በህሊና ህግ ማለት ነው። በህሊና ህግ ማለት ነው። ይልቀጥልን አሁን አቤልና ቃየል እንደው ዝም ብሎ በእንትን እንኳን ብንወስደው ኦልሬዲ ካላቸው ነገር ላይ ለእግዚአብሔር መስዋዕት አቀረቡ። ኦኬ፣ ይህንን እሺ እንቀበሏለን። እንደው ካላቸው ነገር ነው። አቤል የሚያወረኛ ስለነበረ ካለው በግ ላይ ያቀረበ፣ ያኛው ደግሞ አራሽ ስለነበረ ካለው ነገር ላይ ያቀረበው መስዋዕትነት። የኖህ እኮ የሚያስገርመው ነገር እና የተለየ የሚያደርገው እኮ መለየቱ ነው። ንጹህና ቆሻሻ መሆናቸውን መስዋዕት ማቅረቡ አይደለም። አንደኛው ነገር ንጹህና ቆሻሻ መሆናቸው ለይቷል። ይሄ ከሙሴ ህግ በፊት ያደረገው ነገር ነው። ይሄ አሁን ለምሳሌ ከሙሴ ህግ በፊት ባይወጣ ኖሮ ይሄ መጽሐፍ ልክ አሁን እንዳለው ቢጻፍ ኖሮ እንደ ከየት አመጣኸው ነው ሊባል ይችላል። እግዚአብሔር ግን ከሱ ጋር ጻድቅ ስለሆነ ለሱ ግን የተለየ መገለጽ ስለሰጠው ይሄንን እግዚአብሔር አምኖ ተቀብሎታል መስዋዕቱ። ጻድቅ ስለሆነ ጥያቄ ግልጽ አድርገው ምእመናን። አሁን ቅድም ጥያቄን በደንብ ግልጽ እንድታደርገው ልርዳ። ቅድም ከየት ተነስተን ነው ወደዚህ ሄድከው ሲባል ወንጌል ሐዋርያው ቅዱስ ጳውሎስ ምን አለ? እኛ ከሰበክንላችሁ ወንጌል እኛም ብንሆን መላእክትም ቢሆኑ የተለየ ወንጌል ቢሰብኩላችሁ የተረገሙ ይሁኑ የሚለውን ሳነሳለህ። አሁን የተለየ ወንጌል እኮ አስቀድሞ የነበሩትም ብለህ ነው አሁን የሄድከው ማለት ነው። ስለ ወንጌሉ ግልጽ እንድታደርገው ነው። ችግር የለውም። ጥያቄን አንተ ግልጽ እንድታደርገው ነው። የተለየ ወንጌል ሰበኩ ብለህ ነው እያወራን ያለው ወይንስ እንዴት በቀድሞ ስርዓት ህግ ሳይመጣ እንዴት ንጹህን ከክፉ ለይተዋወቁ የሚለውን ነው ማወቅ የፈለገው? የትኛው ላይ ነው? ትክክለኛ ጥያቄ አንድ እሱ ነው። ከዛ ይቀጥላል። አንተ ሁለተኛ ልብ በል። ራሱ እግዚአብሔር እኔ ያላዘዝኩን መስዋዕት ለምንድን ነው ያቀረብከው? እኔ አልቀበልህም፣ አላዘዝኩም፣ እንደ አብርሃም አልነገርኩም፣ እንደ ባሪያዬ እንደ ሙሴም አልነገርኩም ብሎ ባላለበት ጻድቁን ሰው ኖህን መስዋዕቱን አሻተተ ይላል፣ ተቀበለ ይላል።
ለምን ብሌም ታደርገዋለህ? ሽማግሌው ለምን ብሌም ታደርገዋለህ? ጻድቁን እኮ አይደለም ያደረኩት እኔ ካልሆነ እግዚአብሔር ልብ በልና ስማ፣ እግዚአብሔር ኖህን እኔ አላዘዝኩህም ያላዘዝኩን መስዋዕት አቅርበሃል ብሎ ባላለበትና ባልከሰሰበት አንተ ከስንት ሺህ ዓመት በኋላ መጥተህ ከ5500 ከ5000 ምናምን ነገር ዓመት በኋላ መጥተህ ያለው ሰውዬ በህገ ልቦናም ጻድቅ የነበረው የተመሰከረለት ጽድቁ፣ በህገ ኦሪትም ጽድቁ የተመሰከረለትን፣ በአዲስ ኪዳንም ጽድቁ የተመሰከረለትን ጻድቁ ኖህን ለመኮነን እራሱ አምላኩ አልቀበልህም እኮ አላለው። ማን አዘዘህና ነው አንተ ለእኔ እንደዚህ አይነት የምታቀርብልኝ? በምን አወቅህ ንጹህ መሆንና አለመሆኑን? እኔ ያላልኩህን አንተ ማነህ ለእኔ እንደዚህ ልታቀርብልኝ? በየትኛው ህግ መሰረት አዘዝኩና ነው ያልታዘዝከውን የምታቀርበው ለእኔ ብሎ አላለውም። የተቀበለውን የጻድቁን ሰው አሁን ለተጠይቀው ጥያቄ መልስ ስታጣ የተቀበለውን እግዚአብሔር የተቀበለውን የጻድቁን ሰው መስዋዕት ለማቃለል ከተረቱ አስመልጡኝ ነው። ልሽሽ ከዚህኛው አስመልጡኝ ካልሆነ በስተቀር ምንም የምትፈይደው ነገር አንዳች ነገር የለም ነው የምለው። እውነት ለመናገር አልኮነንኩትም እኮ ነው። እኔ እኮ ጻድቅ ሰው ነው እያልኩ እኮ ነው። ፍጹም ሰው ነው፣ ጻድቅ ሰው ነው ይላል እኮ። ያወቀው በህገ ልቦና ነው። በህሊና ህግ ነው ያወቀው እኮ። የህሊና ህግ ማለትን ማለት ነው። የህሊና ህግ ማለት ሮሜ መጽሐፍ ምዕራፍ 7 አንብበ እኮ ለህሊና ህግ ተሰጥቷል። ህግ አለ። የህሊና ህግ ማለት ልብ በለት ስማኝ፣ ሰዎች ክፉና ደጉን የሚለዩበትና የሚያውቁት ድንጋይ ጽላት ላይ ተጽፎላቸው ነው እንዴ? አይ እኮ ምን ናቸው የህሊና ህጎች የሚባሉት? አድመጠኝ። ድንጋይ ጽላት ላይ ተጽፎላቸው ነው ክፉና ደጉን የሚያውቁት ሰዎች። ሰውማ እግዚአብሔር ስላለ ክፉና ደጉን ያውቃል። ፔሪየድ። በቃ በዛ ነው ያወቀው ነው። ህገ ልቦና ክፉና ደጉን እኮ ነው ክፉና ደጉን ህገ ልቦና ማለት እሱ ነው። አሁን አንተ ስለ ህገ ልቦና ማረለ እኔ ጥያቄ ነው። በምን አወቀ? ጻድቅ ስለሆነ ፍጹም ስለሆነ በህገ ልቦና አወቀ እኮ አልኩ። በህሊና ህግ አወቀ ማለት እኮ ነው። የህሊና ህግ ማለት ሮሜ መልእክት ላይ ሀሳባቸው እርስ በርስ ሲካሰስባቸው እኮ ይላል። የህሊና ህጎች የሚባሉት ምን ናቸው ከነበሩ? አንድ ይሄ ብቻ ነው። ሚዩት ያደረኩ ገድለ መጥምቀ ዮሐንስ ላይ አውራው ኦርቶዶክሳዊ ስለሆነ ይህንን የደብተራ ቅርሻት ለመደበቅ ብሎ ነው። ከዚህ ያለፈ ነገር ሌላ ልታወራ አትችልም። አንድ ብጠይቅህ ብሉይ ኪዳን ላይ እዚሁ ወጥሬ ቢይዝህ ላበላብተው በቁምህ ነው የሚያልብህ። ጌታ ኢየሱስ ምስክሬ ነው። ብሉይ ኪዳን ላይ አንተ አይደለም ሂድና ሌሎችን ጥራ ከፈለግ። በቅንነት ሲነግሯችሁ አትታበይ፣ አትወጠር። ምንም ቀኝና ግራ ጆሮ ለይተህ የማታውቅ ሰውዬ ማለት ነው። ነገርኩ። በህገ ልቦና ማለት አድምጠኝ። በህገ ልቦና ማለት ህገ ኦሪት፣ ህገ ልቦና ማለት ዘመነ አበው ላይ የነበሩ ሰዎች በሲና ህግ ከመሰጠቱ በፊት የነበረውን በህገ ልቦና ነው የሚያውቁት። ሀሳባቸው ውስጥ አለ። እግዚአብሔር ሰውን ሲፈጥር እንደዛ አድርጎ የህሊና ህግ ጭምር ውስጣቸው ፈጥሯል። ሮሜ መልእክት ቅዱስ ጳውሎስ ያለው እንደዛ ከሆነስ እሺ፣ ወንድምነት ዮሐንስ ላይ የምታወራ ከሆነ አውራ፣ ካልሆነ ሄድና ሰኔ ጎልጎታን አንብብ። ብራዘር የማታውቀውን አታውራ። ታበይብኝ ብለህ እንዳትል ጌታ ኢየሱስ ምስክሬ ነው። አሁን በቁምህ ያለ ባህል ብሉይ ኪዳን ከኔ ጋር ብታወራ በቁምህ አልኩ። ይህንን ወልካፋ የሆነ መጽሐፍታችሁን ለማዳን ፈልገህ ከሆነ ምንም አትችልም። ከዚህ ነገርን በቅንነት ማለት ነው። ሮሜ መልእክት መጽሐፍ ምዕራፍ 7ን ስታነብ ቅዱስ ጳውሎስ ተናግሯል ስለ ህገ ልቦና፣ ስለ ህሊና ህግ። ኦኬ፣ በቅንነት ነገርን። ጻድቁን ሰው ልትከስ፣ ጻድቁን አምላክ ልትከስ፣ እሱ ራሱ እግዚአብሔር ያልጠየቀውን ለጻድቁ ለኖህ ማን አቅርብ ብሎ አለ። እኔ ልከስ አይደለም እሱ ነው የመጣሁት። እሺ እታች ወረድ፣ ታብታብ አድርግ። እሺ እታች ወረድ። ቴንክ ዩ። በህገ ልቦና የተጻፈውን ህግ በሰው ህሊና ውስጥ ነው ያለው። ኦኬ፣ እግዚአብሔር አምላክ ብሌም አላደረገውም፣ አልከሰሰውም። ጻድቁ ነው ማቅረብልኝ ብሎ አላለውም። ጻድቁ ጌታ በጽድቅ የሚኖረውን የባሪያውን የኖህን መስዋዕት ተቀብሏል። ፒሪየድ፣ አለቅ። እንዴት አወቀ እነዛ እንስሶች ንጹሐን መሆናቸውን? በህገ ልቦና ነው፣ በህሊና ህግ ማለት ነው። የተጻፈ መጽሐፍ ስላለ ብቻ አይደለም የሚያውቀው። እንዴት ኖህ አካሄዱን ከእግዚአብሔር ጋር፣ ሄኖክ አካሄዱን ከእግዚአብሔር ጋር እንዴት አደረገ? በምን አውቆ? የእግዚአብሔርን አካሄድ በምን ተረዳና? አየህ፣ ይህንን ሁሉ አያውቅም። ሳሊ ለነ ቅድስ በር እንጂ ጠዋት ፀሐይ ላይ ቆመህ ምኑን ታውቀዋለህ? ብሉይ ኪዳን። ቴንክ ዩ ወንድም ነህ። ቀጥሉ። ሶሪ
አይ በቃ መጽሐፍ ቅዱስ እኮ ስለማያነቡ ነው። አሁን የሁሉ ችግር መጽሐፍ ቅዱስ ስለማያነቡ ገድላትን ለማትረፍ ሲሉ የማይገቡበት ነገር የለም። በቃ ሲምፕል እኮ የሆነው መልስ ምንድን ነው? አቀረበ፣ መስዋዕቱን እግዚአብሔር ተቀበለው። እግዚአብሔር እስከተቀበለው ድረስ ንጹህ መስዋዕት ነው። መሰለ አንድ የሚውት አደረገው መሰለ እና ገብሩ የሚውት አድርጉት ሁለታችሁ። እሺ፣ ስለዚህ መስዋዕቱን ተቀበለው። መስዋዕቱን ከተቀበለው ደግሞ በእምነት ያቀረበው ነገር ነው። በእምነት የቀረበ ነገር ሁሉ ምክንያቱም ኖህም ቢሆን በእምነት አቀረበ፣ ሄኖህም ቢሆን አካሄዱን ከእግዚአብሔር ጋር መንገዱን ሲያስተካከል በእምነት ስለተራመደ ነው እሱም የተወሰደው። ኦኬ፣ ከእንስሶቹ ጋር አይደለም ችግሩ። ጥያቄው እንስሶቹ ጋር አይደለም፣ ከሰዎቹ እምነት ጋር ነው። ይህም ኦልሬዲ የተገለጠ ነው በመጽሐፍት። ስለዚህ አሁን ገድለ ዮሐንስን ከዚህ ተነስተ ልታስጥለው አትችልም። አስቀድሞ የነበሩ አባቶቻችን የተመሰከረላቸው በዚህ ነውና። በየትኛው? በእምነት። ከዛስ ሊመጣ ያለውን ክርስቶስን ሊመጣ ያለውን ያንን በተስፋ አይተው በርቀት አይተው ተሳልመውት አለፉ። ከዛስ ያ ተስፋ ግን አሁን ፍጻሜ ያገኘ። ዳሩ ግን እነኚህ ሁሉ በእምነት የተመሰከረላቸው እንኳን ቢሆን ነገር ግን እግዚአብሔር ለእኛ አንዳች ታላቅ የሆነች አንዳች ነገር አይቷልና ያለኛ ፍጹማን አይሆኑም። ለምን? የተፈጸመው አስቀድሞ ያዩት የተስፋ ቃል ሁሉ የተፈጸመው በክርስቶስ ኢየሱስ ነው። ይህንን ተስፋ አምነው ሞቱ። እኛ ደግሞ ያ የተሰጠው ተስፋ በእኛ ጊዜ ምን ሆነ? ተገለጠ፣ አየነው። አስቀድሞ ተስፋ ነበረ። ከዛ ሐዋርያቶቹ ደግሞ ሲናገሩ ምን አሉ? ያየነውን የሰማነውን እጆቻችንም የዳሰሱትን ሕይወት ተገለጠ ብለው ነግረው ማለት። የተሰጠው ተስፋ ምን አለ? ተገለጠ፣ ታየ፣ ተነካ፣ ተዳሰሰ። ከዛስ በተስፋ ያመኑትም ዳኑ። በእርሱ በአካሉ በተገለጠው ያመንነው እኛም ከሐዋርያቱ ጋር ዳንን። ይሄንን ግን ተስፋ አንተ ገድለ ዮሐንስን ይዘመተ ይሄ አስቀድሞ የተነገረው የእግዚአብሔር ተስፋ እርሱም የማዳኑ ስራ በክርስቶስ ኢየሱስ የነበረው ያ እርሱ አሁን ለእኛ የተገለጠውን አንተ ገድለ ዮሐንስን መተ አምጥተ እውነት ፈጽሞ ልታደርገው አትችልም ነው። በቃ የለም አንተ ጋር ያ ሞክሩት። ጌታ ምስክሬ ነው። ይህንን በቀደም ለኦርቶዶክሳውያን ጸዲ ገብታ ሳስረዳት ነበር። እንዴት አስቀድሞ የነበሩ አባቶች ዳኑ? ያው በአስቀድሞ በተሰጠው ተስፋ። ስለዚህ ሌላ የተሰጠ ተስፋ ቃልም ሲጀምር የለም የምንለው ለዚህ ነው። መጽሐፍት ሁሉ ስለ እኔ ይናገራሉ ብሎ ኢየሱስ ሲናገር የተናገረው ለዚህ ነው። መዝሙራት ስለ እሱ ይናገራል። ሚኒሻ እንግዳ ገብቷልና እንግዳ ተቀበልና። ኦኬ መሰለ እንኳን ደህና አወራል። መሰለ መሐመድ ሚዩትን አንሳውና አወራን ወንድማችን። እኔማ ኤርሚን ለማመስገን ነው የገባው። ኤርሚን እግዚአብሔር ይባርክ፣ እግዚአብሔር ጸጋ ያብዛለ ልለው ነው የገባው። ሌላ ምንም አይደለም። እንዳንተ አይነት ይብዙልኝ ኢየሱስ ክርስቶስ፣ እንዳንተ አይነት ያብዙልኝ ለማለት ነው። እሺ ጸጋ ይብዛለ። ኤርሚ ሰምተዋል። ተባረክ። አንተ ቦታውን ለኦርቶዶክሳውያን ስለምንፈልገው አንዴ ላስወርድ። ተባረክ። ጸጋ ይብዛለ። እሺ። ኦኬ እሺ። ኦርቶዶክሳውያን ካላችሁ ነው ግቡ። የላከው ወንድም ቢኒ አዮኒ ነው ምናምን። እሺ ገብሬ ወደ አንተ እንመጣለን። ቆይ ቢኒ ዮኒ ወይ አቤት፣ እንኳን ደህና መጣ። ከየት ቤተ እምነት ነህ? እዚሁ ማንኪ ነኝ። እኔ አማኝ ነኝ፣ ፕሮቴስታንት ነኝ። ኦኬ እሺ፣ ጸጋ ይብዛልህ። እሺ እንቀጥል። ሌሎች ኦርቶዶክሳውያን ካላችሁ ግቡ። ገብሩ ማለት የምትፈልገው ነገር ካለ በል ነው። ኦርቶዶክሳውያን ካላችሁ እንቀበላችሁ።
እኔ የሚገርመኝ ብንየ መሰለህ የሚያሳዝን ነገር ካለ የኦርቶዶክስ አማኞች በቃ የውሸት መፈንጫ መሆኗ በጣም ነው የማዝነው ማለት ነው። ምክንያቱም የዮሐንስ ገድል ዮሐንስ ለእግዚአብሔር ነው የኖረው ወይስ ለራሱ የኖረ ብለው የሚያስተነትን ኦርቶዶክስ ነኝ ብሎ የሚፈነጭ በጣም ነው የሚገርመኝ፣ በጣም ነው የሚያሳዝነው። ለምሳሌ ሐዋርያት የእግዚአብሔር መልእክት ሁሩ መሃሩ ሁሉ አሕዛብ ህዝበ ዘትብሉ ዘታጠምቁ በወልድ በስመ አብ ወወልድ ወመንፈስ ቅዱስ ሲላቸው ጌታችን ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ አስተምር ነው ያላቸው እንጂ ስለ ነፍሳቸው ስለ ራሳቸው ገድል አልተጋደሉም። ስለዚህ ውሸት መሆኑ የኛ እምነት በጣም ነው የሚያሳዝነኝ። በቃ ብታስገባኝ ኑሮ ለልጁ ማለት ነው በጣም ነው እንትን ያለኝ። የሚገርመኝ ነገር የኦርቶዶክስ መሸሸጊያ የውሸቶች መሸሸጊያ ዮሐንስ ለራስ ነው የተጋደለ ስለ እውነት ከሆነ እውነት ማን ነው? እውነት ኢየሱስ ክርስቶስ ነው። ጻድቅ ወሄር ኢየሱስ ክርስቶስ ነው። ሊቀ ካህናት ኢየሱስ ክርስቶስ ነው። ጻድቅ ማለት እውነት ነው። እውነተኛ ደግሞ ማን ነው? ኢየሱስ ክርስቶስ። ስለዚህ ለድህነት ኢየሱስ ክርስቶስ በቂ አለመሆን ነው ሌላ አጋዥ ነው የፈለገ። ኦርቶዶክሳውያን ማስተካከል ያለባቸው የኢየሱስ ክርስቶስ መወለድ፣ መሰቀል፣ መሞት፣ ከሙታን መነሳት ዓላማ ምንድን ነው? የኢየሱስ ክርስቶስ ሁሉ ነገር ለኛ ብሎ የከፈለው መስዋዕት ለኛ አይደለም እንዴ? ምን አጋዥ አስፈለገ? አጋዥ ፈልጎት ነው? ደካማ ሆኖ ነው? የማይችለው ነገር ኢየሱስ ክርስቶስ ያልቻለው ዮሐንስ ገድል ያድነኛል ለማለታችን ኦርቶዶክሳውያን በጣም የሚያሳዝን ነገር ነው። ከበቂ በላይ ነው። አቤት አንድ እንግዳ እንቀበልና እንቀጥልበታለን። እሺ ወንድም። እሺ ገረመው፣ እንኳን ደህና መጣ። ሎርድ ያለበት ቦታ በጣም ድምፅ ነበር። ኦኬ አንድ ጊዜ ቀጥል ገብሩ። በቃ ቀጥል። ይቅር ኦርቶዶክሳውያን ማሰብ ያለብን ነገር ማለት ነው የተኛው ነው እውነቱ ማለት ነው። እውነት ማን ነው? ዓላማው የኢየሱስ ክርስቶስ መወለድ፣ መሰቀል፣ ከሙታን መሰቀል ነው እንጂ ማስፈክ ያለብን መስቀሉ ሳይሆን መሰቀሉ። መድህኑ ማን ነው? አዳኙ ማን ነው? ስለዚህ አዳኙ ማን ነው ማለት ነው እንጂ ሰው ማቁጠር ገድላቱ ምናምኑ አዳኙ ማን ነው? በቃ መንገዱ ሁለት ነው። መንገዱ የሁለት መንገድ ንጽጽሮች ምንድን ነው? የኢየሱስ ክርስቶስ መንገድ የተኛው ነው፣ የሌላ መንገድ ደግሞ የተኛው ነው መሆን ያለበት እንጂ ገድል የስፖንሰርሺፖች ቤተክርስቲያናችን መሆኗ ቤተክርስቲያን አለች የሚባል በኦርቶዶክሳውያን በእኛ ማለት ነው ትክክል አይደለም። ቤተክርስቲያን ክርስቶስ የሰራው ነው እንጂ ቤተክርስቲያን ባለው ሰው ነው እንጂ የከበረ ፍጥረት ነው እንጂ ሁሉም አዘጋጅቶ አምላካችን እግዚአብሔር በምድሩም በሰማይም ሁሉ አዘጋጅቶ ነው ለኛ የፈጠረን። ደግሞ በደልን በእናታችን ሔዋንና በአባታችን አዳም። ለኛ ለመዳን ደግሞ በአዲስ መልክ መጥቶ አዳነን። መላእክት አልነበሩም፣ ሚካኤል አልነበረም፣ ገብርኤል አልነበረም። ከሰው በፊት ነው የፈጠራቸው። ስለዚህ ለኛ ብሎ የከፈለው ኢየሱስ ክርስቶስ በገዛ ክብሩ የከፈለው ወደ በስተቀኝ ልከህ ሌላ ዳኝ ብለህ በማርያም በሌላ ምን የሚመጣው ኦርቶዶክሳውያን ምን አስተውልበት እንገባ። በቃ ለመሳደብ እንገባ። የተኛው ነው እውነቱ ፈላጊዎች ኮን እኛ ኦርቶዶክሳውያን በምን የሰሙኛል በለ እገምታለሁ። ለእናንተ ሳይሆን ኦርቶዶክሳውያን ለኛ ኦርቶዶክሳውያን መፈንጫ፣ የውሸተኞች መፈንጫ፣ የጥምጣሞች መፈንጫ፣ የአፎኞች የሊቀሊቃውን የአራት አይና 5 አይና 6 አይና የሚባሉ ነገሮች ሞት አይና ቢሆንም
ወደ መንግስተ ሰማያት የማይገባ ከሆነ ምን ዋጋ አለው? ሰው ሁሉም ዓለም አግኝቶ ነፍሱም ከጠፋ ምን ትርፋለው ይላል የእግዚአብሔር ቃልም ማለት ነው። ስለዚህ ኦርቶዶክሳውያን እባካችሁ መንገዱ የተኛው ነው እውነተኛ። እኔ እንኳን እንደ ተቋም የምቆጥረው ዋናው ማሰሪያው ሲፈልጥ ማሰሪያው ልጥ ነው። ምክንያቱም በዛ ይምጣ ክርስቶስ ነው። በቃ ኢየሱስ ክርስቶስ ነው አዳኙ። በቃ ኢየሱስ ክርስቶስ ካላዳነው ሌላ መግቢያ መውጫ የለም። ስለዚህ ሌላ መንገድ ይዞ ወደ ድነት የሚመጣ ስለሌለ ስለዚህ እውነቱን በቃ አንድን እውነቱን ብናመያዝ ያለብን። ስለዚህ ካላወቅን መስተማር ነው። ስለዚህ አቅም ልጅ ያለን ከአዋቂዎች ጋር ገብተን መለፋለፍ ጥሩ አይደለም። የትኛው ነው እውነቱ ብዬ ለኦርቶዶክሳውያን ለእናንተ ደግሞ ወንድሞቼ በጣም አክብራችኋለሁ በእግዚአብሔር ፍቅር ማለት ነው። አግዙኝ እባካችሁ አግዙኝ። እየጠፋ ስላለ ሰው እግዚአብሔር የፈጠረው ሰው እየጠፋ ስላለ በእግዚአብሔር የተሰጣችሁ ኃይል በእግዚአብሔር የተሰጣችሁ ትምህርት በእግዚአብሔር የተሰጣችሁ በጣም አደንቃችኋለሁ። ሰው እንኳን ኃይሉም ግን እግዚአብሔር ኃይል ስላለው በእናንተ ጋር አድሮ ለኛ ለናችን ናችሁ የምትከፍቱት መስዋዕት በጣም አመሰግናለሁ። እግዚአብሔር ይስጥልኝ ወንድሜ። አሜን። ተባረኩ አቶ ገብሩ፣ ጸጋ ይብዛሎት። ሄኒኬት ቤተ እምነት ነህ? ኦርቶዶክስ ነኝ፣ ዲያቆን ነኝ። ለዛ ግን ነጋዴ ነኝ፣ በንግድ ነው ስራ። ኦርቶዶክስ ነኝ፣ ኦርቶፔንት። እሺ እኔ እውነት ስናገር ማለት ነው ዳንዬ ቢንያሚን ሲናገር እኔ ጴንጤ ነው ምናምን እቀበሏት፣ ችግር የለም። እውነት የተናገረ ሰው ጴንጤ ከተባለ እቀበሏት፣ ችግር የለውም ነው የምላቸው። እኔ በተቋም አላምንም፣ በኢየሱስ ክርስቶስ ነው የማምነው። ኦርቶዶክስም ቢሆን ጴንጤ ሆኖ እውነት የማይኖር ከሆነ ኦርቶዶክስ ሆኖ እውነትን የማይኖር ከሆነ በኢየሱስ ክርስቶስ ካልኖረ በዛ ይምጣ በቃ ትርጉም የለውም ብዬ ነው የማምነው እኔ ማለት ነው። ምክንያቱም የኔ መጠሪያ ቢጠራ ምንም እኔ በእውነት መኖር ነው። ምክንያቱ ደግሞ እዛ ውስጥ ሁኜ ማለት ነው እታገላለሁ፣ እስከምሞት ድረስ እታገላለሁ፣ ስለ እውነት እታገላለሁ። ከእናንተ ጋር ሁኜ ከፈጣሪ ጋር ሁኜ እታገላለሁ። እውነት የውሸት ትምህርቶች የውሸት ገድላቱም እስከሚጠፉ እታገላለሁ። ምን አባባል አለ መሰለህ ወንድሜ፣ ተናግሬ ነበር እኔስ አስቀድሜ ባሌም ተሻሚን ወንድሜ፣ አሁን ምን ልናገር በሐዘን ላይ ቁሜ። በጣም አዝናለሁ፣ ሰው ሲጠፋ አዝናለሁ ወንድሜ፣ አዝናለሁ። በእግዚአብሔር የተፈጠረ ሰው ሲጠፋ አዝናለሁ ማለት ነው። ስለዚህ እኔ ኦርቶዶክስ ነኝ፣ ዲያቆን ነው፣ አገልጋይ ነበር። አሁን በንግድ ነው የምተዳደረው። ግን የነሱ ሁሉ አካሄድ አይመቸኝም። ግን ስለ እውነት እኖራለሁ ከቤተሰቦቼ ጋር ስለ እውነት ስለሚኖር ስለ ተቋሙ ስለ ኦርቶዶክስ ስለ ቤተክርስቲያኑ እንትን አይደለም። ስለ እውነት ስለ ኢየሱስ ክርስቶስ ግን እኔ መኖር እፈልጋለሁ ወንድሜ። አሜን። ጸጋ ይብዛል። በእውነት በጣም ትልቅ የሆነ መገለጥ ነው የክርስቶስ ኢየሱስ መረዳት። በዚህ ልክ ጌታን መረዳት፣ ዓላማውን መረዳት ትልቅ የሆነ መገለጥ ነው። እሺ ወደ ሌሎች ወንድሞችም እንሂድና እነሱን ሰላም ብለናቸው ደግሞ ኦርቶዶክሳውያን ካላችሁ እንጋብዛችኋለን። አመሰግናለሁ። ስራ ላይ ስለሆነ ረበሽኩ፣ ይቅርታ ይደረግልኝ። አመሰግናለሁ ወንድሜ። ችግር የለውም። ኧረ ምንም አልተረበሽም። ጌታ ይባርኮት። በቂ ሰላም በለንና ካለ ኦርቶዶክሳውያን ካላችሁ ላኩልን። ኦርቶዶክሳውያን ገድለ ዮሐንስን እስቲ ኑና እውነት አድርጉት ፕሊዝ። በድንግሊቱ እንለምናለን። አንድ ኦርቶዶክሳዊ ልኬልህ ነበረ። ቁጭ ብላችሁ ያው ትሰማላችሁ፣ ግን አትገቡም። እንዴ ልናገድላችሁን አስትሉ እንጂ
ማነሽ ነይ እስቲ ረሳሽን ሰብስቢ እንደተባለች ማለት ነው። ኑና ሰብስቡ። አንድ የተጣለ ገድል አለ። ኑና ሰብስቡ ፕሊዝ። እንዴ ምንድነው መፋጠጥ? ከስር ቁጭ ብሎ መፋጠጥ ምንድነው? ኑና ሰብስቡ ሬሳችሁን። አንድ ቀብር ስርዓት እንኳን አደርሱም እንደ እናንተ ግን አይደብራችሁም? ገድለ ዮሐንስ ገድል ገብቷል። ኑና አስጥሉልን እንዴ ወንድሞች። የሚገርሟችሁ ዝም ብዬ ስክሮል እያደረኩ ወደ እንዳለ አያሉ ወይ ቁጭ ብሎ የሚሰሙትን ማለት አሉ። ኦርቶዶክስ ዲያቆናት፣ ቄሶች አላችሁ ኑ ላኩልን። እንደዚህ ነው ደፈር ስትሉ መልካም ነው። ጽጌና እንኳን ደህና መጣ። ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ነኝ። እግዚአብሔር ይመስገን። እንኳን ደህና መጣ። ለአንተ ነበር አንደኛውም ገዝት የላኩት ገድለ ዮሐንስን እንግዲህ እንድታስጥለው ነበረ። የትኛው ስንት ገድለ ዮሐንስ አለ በቤተክርስቲያኒት ውስጥ? ቆይማ አይ ዝም ብሎ ለአንድ ሰው ስለገባ ሪኩዌስት ይላካል እንዴ? እንደዛ ነው። እኛ እናስገድድም። እኛ በጨረታው አትገደዱ። አይ አስገድኸኝ ምናምን ሳይሆን ሰው ቤት እንዳለ ምናምን አታውቅም አይደል? ኦኬ ባይ ዘ ዌይ ኦኬ ሶ እናንተን የምትጥሩት በገድላት ላይ ያለ ሰዎችን ያስገባቸውን ቤተክርስቲያኒቱ እንድታርመው አይደለም ዓላማህ የነበረ ወይም ዓላማችሁ የነበረ? ኦኬ ታዲያ ኦኬ ሶ ናው ሲኖዶሱ ኮንደምድ ካደረገው ወይም ከወገዘው ታዲያ አሁን ለአንተ ምንድነው ችግሩ? የትኛው ገድለ ዮሐንስ ነው የተወገዘው? I have no idea. I'm not the part of the synod. You're not the part of the synod. Okay. የሲኖዱ ፓርት ባትሆንም እንደ ምእመን ግን ገድለ ዮሐንስ መጥምቅ ተወግዟል ሲባል የትኛው ገድለ ዮሐንስ መጥምቅ ብለህ ጠይቀህ ታውቃለህ? አላውቅም። ስንት አለስ ብለህ ጠይቀህ ታውቃለህ? አላውቅም። የትኛውን ማን የጻፈውን ተወገዘ አላውቅም። ስለዚህ ይሄንን ግልጽ ማድረግ የነበረበት ማን ነው? የማወቅ ግዴታ አለኝ። ቤተክርስቲያን አይደለችም እንዴ? ኦርቶዶክስ አይደለ? አዎ ቤተክርስቲያን ናት። ግን ሲኖዶስን የወሰነው ውሳኔ የማወቅን ግዴታ አለኝ ወይ? አለብህ። በምን? አሁን ሲኖዶሱ ተነስቶ ከዛሬ ጀምሮ ማርያም ታማልዳለች የሚለውን ትምህርታችንን ትተናል ቢልህ ማወቅ የለብህ? ምን አንተ ዝም ብለህ አይ ኦርቶዶክሳዊ ነኝ ብለህ ማርያም ታማልዳለች እያልክ ልትቀጥል ነው? አይችልም። እንደዛ ሲኖዶስ እንደዛ ብሎ መወሰን አይችልም። ሲኖድ እኮ አይደለሁም አልከኝ እኮ አይደል? ሲኖድ ካልሆንክ ከወሰነ አንተ እኮ ማወቅ አለብህ የለብህ? አይደለም። ቆይ like you don't get the point. በመጻሕፍት ያለ ይህን ሀሳብ ሲኖዶሱ ኮንደምድ አደረገው፣ አወገዘው። ሀሳብ አይደለም ሀሳብ ሙሉ መጽሐፍ ነው የተወገዘው። So now like you're asking me የትኛውን መጽሐፍ ነው? አማርኛ እኮ ቅልጭ አድርገህ ታወራለህ ወንድም አለም። ለምንድን ነው አማርኛ ማታወራው? ቆይ like okay አማርኛ አማርኛ ለኔ ሁለተኛ ቋንቋ ነው። እስከተገባባን ድረስ አረበኛን ቢጨምር ሁለተኛ ቋንቋዬ ነው። እሱ እዚህ ስለምኖር ነው እኔ እንትን ማድረገው ማለት ነው የሚጨምረው። አረበኛን ቢጨምር ምን ችግር አለ? ቋንቋ አጣላለም። ቀጥል አሁን ወደ ሀሳቡ። ኤግዛክትሊ አንተም እየጨመርኩ ነበርኩ። ብዙ ኦዲየንሳችን አማርኛ አንተን ቢያው ምንም ችግር የለውም። ወደ ገደለው ቃሉን ግልጽ አድርገው ብዬ ነው። ምንም ችግር የለውም። አሁን አንተን እየጠየቀኝ ጥያቄ ምንድን ነው? የትኛውን ገድለ ዮሐንስ ነው የወገዘችው አልከኝ። እኔ እንጃ አላውቅም አልኩ። ኦኬ ብዙ ቆይ ገድለ ዮሐንስ ብዙ ህትመቶች ሊኖሩ ይችላሉ። በብዙ ሰዎችን የታተሙ ሊኖሩ ይችላሉ። ልክ እንደ ባይብል ቨርዥን ማለት ነው። ገብቶሃል? ባይብል ቨርዥን
ላይክ አዲሱ መደበኛ የሚባላል አይደል? መጽሐፍ ቅዱስ አይደለም እሱ? ኦኬ ሰው ከእሱ ጋር ምን አገናኘው? አሁን እኮ ባይብል ጋር አትደበቁ። አሁን ስለ ገድሉ እያወራ ባይብል አታውራኝ። ባይብሉን እናወራዋለን ካስፈለገ። አንተ ራስህ ባይብል ጋር አሚን ገድላት አይደለም እንዴ የተደበቅ ያለው? ስለዚህ የገድላት አንጻራዊ ባይብል ነው ማለት እኩል አድርገን የምናስተያየው ከመጽሐፍ ቅዱስ ጋር ነው ማለት ነው። ያላልኩት አትበል። እኔ ለማለት የፈለኩት ምንድን ነው፣ አሁን የፕሮቴስታንት ህብረቶች መጽሐፍ ቅዱስን አውግዘናል ቢሉ የትኛው መጽሐፍ ቅዱስ ነው አወገዛችሁት ካልኩህ ከምን አንጻር ነው እየተናገርኩት ያለ? ምክንያቱም ብዙ አይነት ህትመት ስላለ የመጽሐፍ ቅዱስ ማለት ነው። የተለያየ ህትመት ስላለ ስንት አይነት ህትመት አለ? ገድለ ዮሐንስን በተመለከተ በጣም አላቅም ካልኩህ እኮ ፎር ዛት አላቅም። ስለዚህ የትኛው እንደተወገዘ አታቅም። የማወቅ ግዴታ ደግሞ የለብኝም። በጣም ጥሩ። ስለዚህ አሁን ገድለ ዮሐንስን አንስተህ ስታነብ እንደዚሁም በቤተክርስቲያኒቱ ዲያቆን ነህ? ኦፍ ኮርስ የስ ዲያቆን ነህ። እንኳን ደህና መጣ። በጣም ጥሩ። አንተ በገድላትና ድርሳናቱ ታምናለህ አይደል? ከመጽሐፍ ቅዱስ ማይጋጭ ከሆነ ቤተክርስቲያናችን ገድላት ትቀበላለች። መጀመሪያ አንተን የጠየቁ ቆይ አልጨረስኩም። ትቀበለዋለህ ወይ? አዎ ወይ አይደለም ነው? ኦፍ ኮርስ የስ ገድላት እቀበላለሁ። የምቀበለው ደግሞ በቤተክርስቲያን ታሪክ በሲኖዶስ ነው፣ በጉባኤ ነው። ጉባኤ ሰደቅያ የምታውቀው ከሆነ የመጽሐፍ ቅዱስ ዲቫይን ስክሪፕቸርስ የሚባሉ ከዘረዘረ በኋላ እንደገና ደግሞ የሰማዕታቱ መጻሕፍት በቤተክርስቲያን እንዲነበብ ወስነናል ብለዋል። አንብበው ከሆነ ማለት ነው። እሺ የትኛው ገድል ነው አሁን በሲኖዶሱ የተወሰነው? ይሄ ነው ትክክል የተባለው? የምን ስለምታምንባቸው ስለምታስተምርበትም ዲያቆንም ስለሆንክ አሁን የትኛው ገድል ነው በሲኖዶሱ ትክክል የተባለው? የትኛው ገድል ነው በሲኖዶሱ አሁን አንድ ነው ትክክል አይደለም የተባለው? እኛ ገድለ መጥምቅ ዮሐንስ የሚባለው ነው። ኦኬ ከሱም ገድለ መጥምቅ ዮሐንስ ከሚባለው የትኛው ገድለ መጥምቅ ዮሐንስ የሚለው ጭራሽ እስካሁን መልስ አልተሰጠበትም። እየጠበቅን አልኩህ እኮ እኛ እስከምናውቀው። አድምጠኝ። ኧረ ብራዘር ሄይ እንዳለን እኔ አላውቅም አልኩህ እኮ ዲያቆን። ኧረ ዲያቆን ሰው እኔ ስታወራ ዝም ብዬ ሰማሁ። አሁን ሳወራ ዝም ብለህ ስማኝና ምጠይቅህን በስርዓት መልስልኝ። ኦኬ ገድልና ድርሳናቶቹን ታምንባቸዋለህ። ሲኖዶሱ በእነኚህ ገድላትና ድርሳናት ብቻ ተጠቀሙ ብሎ ያወጣው የገድልና የድርሳናት ሊስት አለ? በሲኖዶስ የታተመ ገድልም እኮ የለም እኮ አለ እንዴ? በሲኖዶስ ታትሞ የሚያቅም ትቀበላቸዋለህ አይደለ? ቆይ ኧረ ወዳጄ ትቀበላቸዋለህ? እቀበላለሁ ብለሃል እኮ። ኦፍኮርስ የስ እቀበላለሁ አልኩ። ቅድም ምን አልከኝ? እቀበላለሁ ስትል እቀበላለሁ ስትል ጨርሰኝ። እኔ አይደለም አያይዘህ የተናገርከው። እቀበላለሁ ስትል የሰማሁህም እኔ ነኝ ስታወራ ወንድም ማለት ነው። ተጠያቂ እኔ እስከሆንኩ ድረስ እኔ ነው ማብራራት ያለብኝ። አውርተህበታል እኮ በምን መልኩ ነው እኔን የምቀበለው የምለውን እኔ ነው። አይ አንተ እንደ ጠያቂ መጠን አንድ ጥያቄ ጠይቀህ ዝም ብትል፣ እኔ እንደ ተጠያቂ መጠን ደግሞ እኔ ብዙ ብናገር ነው ጥሩ። ምክንያት ተጠያቂው እኔ ነኝ። ጥያቄ ፈጥሮብኝ እኮ ነው የተናገርከው ላይ። ለዛ እኮ አሁን እየጨምሬ እኮ እየጠየቅኩ ነው እንዴ። በሲኖዱ የጸደቀ ከሆነ በኒቅያ ጉባኤ የጸደቀ ከሆነ እቀበለዋለሁ ብለኸኛል አላልከኝም? መጀመሪያ እሱ ላይ እንስማ። በኒቅያ አላልኩህም። መጀመሪያ አድምጠህ ስማ። በምን ጉባኤ ጸደቀ ነው ያልከው? ኦኬ ጉባኤ ሰደቅያ ነው ያልኩህ። እሱም ይቅርታ አድርግልኝ።